ፖሊሲያችሁን የህግ ተቋም እንዳወጣው የኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበር ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች አካል ጉዳተኛ ሳይሆኑ አካል ጉዳተኛ ናቸው በማለት ጤነኛ ሰዎችን እያስገቡ ለበጀት ብለው ገንዘብ እያጭበረበሩ እንዳሉ ደርሼበታለሁ። ከዚህ ድርጊታችሁ እረፉ ተብላችኋል። ከዛ በመለስ ፖሊሲዎቻችሁን የመታገያ አጀንዳዎቻችሁን ይዛችሁ ቲክቶክ ላይ ሐሳባችንን እንሸጣለን ካላችሁ ከሌሎች ፖለቲከኞች ጋር ያው ለነሱ የሚሰጠውንም 8ም 6ም ደቂቃ አግኝታችሁ የአየር ሰዓቱን መጠቀም ትችላላችሁ። አይ የተለየ የአየር ሰዓት እንፈልጋለን ካላችሁ በደብዳቤ መጠየቅ አለባችሁ። በኤንቨሎፕ የታሸገ ውስጡ ታርሞ የሚመለስ ስንት ብር መከፈል ይክፈሉ? እስኪ ብር ስንት ብር ይክፈሉ? እነሱ አካል ጉዳተኛ ያልሆኑት ናቸው እያሉ ገንዘብ እየበሉ ነው አይደል? ስፔሻል የሆነ መድረክ እንፈልጋለን ምናምን ካሉ ስንት እናስከፍላቸው? ከህዝብ ጋር በመተባበር ስንት ይክፈሉ? እውነት ለምንሰጠው ጊዜን መስዋዕት አድርገህ ፕሮግራሞችን ለማወያየት የሆነ መክፈል አለባቸው። ግን ክፍያው ትንሽ ገፊ ባይሆን እና ፖለቲካ ፓርቲዎቻችን እንኳን ክፈሉ ብላቸው ከፍላቸውም አንዳንድ ጊዜ በአግባቡ መተው ማስረዳት የሚችልበት አለው እና ማለማመዱም ግድ ነው። ግን ያው መጠነኛ ቢሆን እነዚህ መስፈርቶች ታሳቢ ቢደረጉ ብዬ ነው። ሰዎችን የአየር ሰዓት ሰጥቼው ቁጭ ብዬ ጊዜን ሰዎች የእሱን ፕሮግራም ህዝብ እንዲሰማና እኔም እንድሰማ በማድረጌ ምንድን ነው የምጠቀመው? ከትውልድ ታገኛለህ፣ ከታሪክ ታገኛለህ የሚለው እንዳለ ሆኖ ከዛ ባሻገር እሱ ፕሮግራሙን ያስተዋውቃል፣ ለምርጫ ቅስቀሳ ይጠቀምበታል። እኔ ምንድን ነው ማገኘው? የእኔ ጥቅም ምንድን ነው? በትንሹ ቴዲ እኔ ምን አስባለሁ እስከ ባለህበት ሀገር ከ700 እስከ $800 ድረስ ሊከፍሉ ይገባል። በትንሹ በስሱ በቃ እንደው ችግራቸውን ተናግረው። ለማንኛውም በየትኛው ጉዳይ ላይ ነው ማውራት የፈለጋችሁት? ሁለት አይነት አጀንዳዎች አሉ። አሁን ባለው ነባራዊ ሁኔታ መጀመሪያ ከሀገር ውስጥ እንጀምር። በፌዴራል መንግስቱና በቲፒኤልኤፍ መካከል እንዲሁም በፋኖ ኃይሎች መካከል እየተደረገ ያለውን ጦርነት እንዴት ታዩታላችሁ? የአንድ ሰዓት ተኩል ውይይት ነው የሚሆን። አንዳንድ ሰዎች የፌዴራል መንግስቱ ከቲፒኤልኤፍ እና ከፋኖ ከኦነግ ጋር የኦሮሞ ነጻነት ግንባር ከነሱ ጋር ያለውን የጀመረውን ነገር ሳይጨርስ አገር አቀፍ ጦርነት ስለማድረግ ማሰብ ትክክል አይደለም የሚሉ አሉ። አንዳንዶች ደግሞ ምንም አንድ ሁለት ወይም ደግሞ እንደዚሁ በጣት የሚቆጠሩ ታጣቂዎች ናቸው እዚህም እዛም እያሉ አከርካሪያቸው ተሰብሯል ይላሉ። ስለዚህ ብዙም ስጋት የሚያደርሱ ስላልሆኑ ነው የፌዴራል መንግስቱ የሀገር መከላከያ ሰራዊትን ሰብስበው ወደ ሰሜን ጉዞ ወደ ሰሜን ያለው ይላሉ። እና እናንተ ምን ትላላችሁ ነው በዚህ ጉዳይ ላይ? የቲፒኤልኤፍ እና የፋኖ ደጋፊዎች ካላችሁ አንድ ሁለት እድል ሰጣችኋለሁ። ከሌላችሁ የራስህ ጉዳይ፣ ባሌለበት ጉዳይ ይታያል፣ ይተነተናል። ታፕታፕ አድርጉ፣ ኮፒ ሊንክ ሼር ታደርጋላችሁ። እዚህ ውስጥ ያላችሁ ሰዎች የሚያወሩትን ትሰማላችሁ። ከዛ መሳተፍም በስልክ ለምትፈልጉ ካላችሁ ይኸው ስልክ ቁጥር እዚህ አስቀምጬላችኋለሁ፣ በመደወል መሳተፍ ትችላላችሁ። ከዋንጋሪ እስኪ እንጀምር። ዋንጋሪ ምን ትላለህ? ቴንኪዩ ቴዲ ድሎ ስለሰጠኝ። ሰላም ብያለሁ ውድ ተሳታፊዎች፣ ክቡራን አዳማጮችም። እንግዲህ የዲሞክራሲያዊ ልምምዱን እዚሁ ፕላትፎርም ላይ መለማመዱ ተገቢ ነው። እንግዲህ በብልጽግና እና በህወሓት በፋኖ መሀል የሚደረገው ትግል ያው አንዱ ያው በግልጽ እንደሚታወቀው ኢትዮጵያን ፖለቲካሊ ኢንስቴብል በማድረግ ሊጠቀሙ የሚፈልጉ ሀገራቶች በተለይ እንደ ግብጽ ያሉ እና ሻዕቢያን ጨምሮ
የሚጠቀሙት መሆኑ አደባባይ ሚስጥር እየወጣ ነው። ህወሓት እንግዲህ የፕሪቶሪያን ስምምነት ተጠቅማ በጣም 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 ተደጋጋሚ እድል የተሰጣት ነገር ግን ከተሰጣት እድል መማር ያልቻለች ፓርቲ መጨረሻ ላይ ከጽምዶ በሚል አስተሳሰብ በጽምዶ አስተሳሰብ ተመልሼ ስልጣን ይዛለው የፌዴራል መንግስት የሀገር ውስጥ ጦርነት ብዙ ነበረበት ከፋኖም ከኦላም የሚሉትን ሚስካልኩሌት በማድረግ እንግዲህ አንዳንድ ሚስጥሮች እየወጡ ነው እስከ ናቅፋ እስከ ማወጅ ድረስ የግል ብር ለማተም እንግዲህ ይሄ ሁላ ነገር የሆነው ምንድነው? ይሄ ልክፍት ነው። የስልጣን ልክፍት ከ60ዎቹ ጀምሮ ያለብን የስልጣን ልክፍት አሁንም ድረስ የሚያንገላታን መሆኑን ነው የሚያሳየን። እንግዲህ የፌዴራል መንግስት በተደጋጋሚ ለምኗል፣ አስለምኗል። አሁን ግን በቃኝ አይኔ እያየ ጽምዶ መስርታችሁ ፕሪቶሪያን ጥሳችሁ ከፎሬን ኃይል ጋር ተስማምታችሁ መሄድ አትችሉም፣ የክልሉን ቦርደሬን አስከብራለሁ በሚል በጨዋ ቋንቋ ቦርደሬን አስከብራለሁ ብሎ ነው እየሄደ ያለው። ቦርደሩን ያስከብራል። ቦርደሩን በማስከበር ሂደት የምትጋፈጠው ከሆነ ግን በዓለም አቀፍ ሕጉ መሰረት ሞኖፖሊ ቫዮለንስ አለው። እስካሁንም ድረስ ለሰላም ሲባል ፖለቲካችን ለማዘመን ሲባል እንግዲህ ቡኖ በደሌ ስላሉ የበለጠ ያስረዱታል ስለ ብልጽግናው መንግስት ሂደት። ነገር ግን እንደ አንድ ኢትዮጵያዊ ተመልካች ዜጋ እንግዲህ እንደ ህወሓት ያሉ ከክላሽ የማይላቀቁ ዲሞክራሲን ከክላሽ አፈሙዝ አዋልዳለሁ ብለው 50 ዓመት ሙሉ የፖለቲካዊ ኤክሰርሳይዝ ሲያደርጉ የነበሩና ሱስ የሆነባቸው ክላሽ ሱስ የሆነባቸው ድርጅቶች ከኢትዮጵያ ፖለቲካ እንዲያውም በዚሁ አጋጣሚ ባለፈው አንድ ታሪካዊ ፍርድ ላንብብልህ ብዬ ነበረ ታስታውስ ከሆነና ያው ስላልተመቸ አላነበብኩልም። አንዱም ራሱ እዚህ ላይ ኢትዮጵያ በነዚህ በ1950ዎቹ እና 60ዎቹ ፖለቲካል ኤሊቶች እነዚህ ትውልዶች ይጠቅሙኛል ያዘምኑኛል ብዬ ባስተምራቸው ወደ ኢትዮጵያ ያመጡብኝ የፖለቲካ ባህል ኮፒ ፔስት አድርገው የተገበሩብኝ የፖለቲካ ባህል ለ60 ለ70 ዓመታት ልጆችን እርስ በርስ እያጋደለ እኔንም እረፍት ነስቶኝ የኔ እኩዮች ከኔ ጋር እኩያ የነበሩት እነ ጃፓን እነ ቻይና አድገው ተለውጠው በዓለም ላይ አሸብርቀው ሲታዩ የኔን ግን የኢትዮጵያዊነት ወዘናዬን ማዲያት ስላለበሱ ፍረዱኝ በማስተማሬ ወገቤና አስሬ በማስተማሬ ልጆቼ በደሉኝ የሚል ክስ ነው ለዓለም የፍትህና የርትዕ አርበኞች ችሎት ያቀረበችው። ባጭሩ ሰመራጅ ላደርግልህ። አንዷም ተከሳሽ ህወሓት ናት። ሁለተኛ ተከሳሽ ኢህአፓ ነው። ሶስተኛ ተከሳሽ ኦነግ ነው። ብቻ የዛ ጄኔሬሽን አባላት የደርግ አባላት በሙሉ የፖለቲካውን አውድ የመሩበትን ሂደት እስከዛሬ ዝም በመባሉ ትላንትና ተገልብጦ ሲመጣ ዛሬ የምንቀበለው እንዲሸማቀቅ ፖለቲካሊ እንዲሸማቀቅና ወደ ህሊናው እንዲመለስ ባለማድረጋችን የምንከፍለው ዋጋ ስለሆነ በፍትህ አደባባይ አቅርበን የኢትዮጵያን ሉዓላዊነቷን በማስደፈር ዜጎቿን እርስ በርስ የሚያባላ ምክንያቱም ግለሰብና ግለሰብ ብታጣላ በወንጀል ትከሰሳለህ። አገር እያጣላህ ግን አገር እያዋጋህ ግን ወጣት እያስጨረስክ ግን በህግ የማትጠየቅበት አገር ሆኖ ሊቀጥል አይገባምና ይሄ ታሪካዊ ፍርድ ከዓለም የፍትህና የርትዕ አርበኞች ተሰጥቷል የሚል የራሴን በምናምን መልኩ የጻፍኩት የፍርድ ሀተታ ነው ላነብላችሁ የጠየኩት። አሁንም እንደነ ህወሓት አይነት እንደነ ኦነግ አይነት ከ60ዎቹ ጀምሮ ፖለቲካ ውስጥ የገቡ ሰዎች በሙሉ ፖለቲካዊ ጡረታ መውጣት አለባቸው። ኦፊሻሊ መታወጅ አለበት። የዛሬን ኢትዮጵያ የዛሬን ልጆች ኢትዮጵያውያን የነገን ኢትዮጵያውያን ትውልድ የራሳቸውን አባላሽተው የኛን ያባላሽበት መስጠት የለብንም እና አንድ ነገር አሁን እኔ መጠየቅ የምፈልገው ቲፒኤልኤፍ አመሰራረቱን ቲፒኤልኤፍ አስፈላጊ ከሆነ ብቻ ነው ለህግ የሚገዙት እንጂ እሱም ራሳቸው የጻፉት ህግ ከሆነ ነው እሱም እንደየአስፈላጊነቱ ካልሆነ በስተቀር ቲፒኤልኤፍ ለህግ ማይገዛ እንደሆነ ያስታውቃል። ኢንፋክት ጦርነት የምታደርገው ህግ ለመጻፍ ነው። ራሳቸው የጻፉት ህግ ነው። አንዳንዴ የራሳቸው የጻፉትን ህግ አያከብሩ። አሁን ቲፒኤልኤፍ ባህሪያቶቹ ይታወቃሉ። በትጥቅ ትግል ደርግን አስወግዶ 4 ኪሎ የገባ ፓርቲ ነው። የቻለ በትጥቅ ትግል ያጠፈዋል እንጂ
በመፈክር ብዛትና በአዋጅ የሚጠፋ ፓርቲ አይደለም። አሁን በህግ ወይም ደግሞ በአዋጅ ጡረታ ውጡ ብትላቸው እሺ ብሎ አርፎ የሚቀመጡ ሰዎች አሉ። ከነዚህ ጋር የፌዴራል መንግስቱ በኔ ትንታኔ ባይሆን ደስ ይለኝ ነበር። በቃ ሁለቱም አንድ ሀገር ላይ መኖር አይችሉም። ቲፒኤልኤፍ እና ብልጽግና ከሁለት አንዳቸው መጥፋት አለባቸው። ብቻ ኖሮ ያኔ ፕሮፌሰር መስፍን ወልደማርያም በህይወት በነበሩ ሰዓት ገና አብይ አህመድ ወደ ስልጣን በመጣ ሰዓት እኚህን ሰዎች የቲፒኤልኤፍ አመራሮችን ለቅመ የሆነ ሰፊ እስር ቤት አስቀምጠ እየቀለብ ካኖራቸው የሚል ጽሁፍ ጽፎ ነበር ፌስቡክ ላይ ታስታውሱ እንደነበር። አሁን የቲፒኤልኤፍ ባህሪ ኬሪያም እንደተናገረችው፣ ደብረጽዮንም እንደሚናገረው፣ ጌታቸው ረዳም እንደሚናገረው፣ ጻድቃንም እንደሚናገረው በማንኛውም መንገድ አሁንም 4 ኪሎ ለመምጣት የሚያስችለውን መንገድ ከመቆፈርና ከማማተር ውጭ አይወጣም። እውነታዊ ከሆነ ምንድነው መጨረሻው የሚሆነው? ህዝቡም እንዴት ነው ሰላም የሚያገኘው? ለአንዴና ለመጨረሻ ጊዜ የቲፒኤልኤፍ እና የብልጽግና ጉዳይ ከዙ ሊዘጋ የሚችለው እንዴት ነው? ኦኬ ቴንክ ዩ። እንግዲህ አሁን ብዙ ጊዜ ሰዎች የሚሳሳቱት ብዬ የማምነው እንደ ህወሓት ያሉ የፖለቲካ የደረጁ የፖለቲካ ኃይሎችን በክላሽ ብቻ በማስወገድ ነፃ የሚሆን ይመስላቸዋል። ኖ ኖ ኖ፣ እነሱ የዘሩት ፖለቲካ በርካታ ወጣት አእምሮ ላይ ቤቱን ሰርቶ ተማሙቆ እየኖረ ነው። ስለዚህ አእምሮ ማስፈታቱ የመጀመሪያው ድል ነው የሚሆን። ለምሳሌ ህወሓትን እንመልከታት። ህወሓት በትግራይ ህዝቦች ዘንድ የነበራትን ክብር የነበራችን እሴት የሚታወቅ ነው። አሁን ያ እሴት በትግራይ ወጣት ውስጥ ቦታውን እየለቀቀ አስከፊነቷ እየወጣ ከክላሹ በባሰ ማለት ነው። ለምሳሌ ህወሓት እንደዚህ አይነት ፍሽፍሽ መከፋፈል ገጥሟት አያውቅም። ለምሳሌ ትናንት የገመገሙት ሪፖርታቸውን ሰምተህ ከሆነ በህዝባችን በዚህ ሌቭል ተገፍተን አናውቅም ብለው ነው ራሳቸውን በራሳቸው የገመገሙት። ትደርስበታለህ፣ ኦፊሻሊ እነሱ ይለቁታል። በዚህ ሌቭል ተተፍቶ አያውቁም። ህወሓት አሁን ያላት አማራጭ ፖለቲካሊ ሬሌቨንት ሆና የሰራችበት ወቅት አለ። በነገር ላይ ቲፒኤልኤፍ 51 ዓመት ሙሉ የሚያወጣውን መግለጫ ካየ እንዲህ ነው የሚሉት። ህዝቡ ገፍቶናል፣ ጠልቶናል፣ በስብሰናል። ራሳቸው ሰዎች እንደገና ታድሰናል ይላሉ። ራሳቸው በስብሰናል ይላሉ። ራሳቸው ሰዎች ህዝቡ ጠልቶናል፣ ገፍቶናል ይላሉ። ይሄ የተለመደ የ11ኛውም የ12ኛውም እስከ 50ኛ ከተመሰረቱ ጀምሮ መግለጫቸውን ብታነብ ልዩነት የለውም። እንደዛ ነው ሲሉ ይኖሩት። ይሄም ታክቲክ ነው የተበላባቸው። አየህ፣ ይሄ ታክቲክ ሰንትሬት አድርገው ስልጣናቸውን የሚያስረዝሙበት መንገድ እንጂ በትክክል ራሳቸውን ገምግመው የሚለውጡበታል። ቱ ቢሆነስ እኮ ዝም ብለን ካሰብነው እኮ ቴዲ እንደ ህወሓት አይነት ወንድምህን ቀብረ ምሽግ አድርገ ተራምደ የመጣ ሰው አንቲ ዲሞክራቲክ ሆነህ በዚህ ሌቭል ማህበረሰብ የራስ ወክልሃለሁ የምትለውን ማህበረሰብ አንዴ ቃል የምትሄድ ከሆነ መከራ የምታበላ ከሆነ ሊታዘንልህ ጭምር እኮ ነው የሚገባው። ለዚህም ነው ዝም ብለህ ተመልክተህ ከሆነ ኤሊቱ የህወሓት አስኳል ኤሊቱ አሁን እንደ ድሮው በአንድ መንፈስ በአንድ እንትን የማይመራ መሆኑን በገሃድ እያየ ነው። በዚህ ሌቭል የትግራይ ህዝብ በትጥቅ ጭምር ህወሓትን ለመዋጋት የተነሳበት በታሪክ አጋጣሚ አታይም። በእርግጥ በዚህ አጋጣሚ የአብርሃም ያየንና የገብረ መድህን አርአያን በ1982 ዓ.ም ስለ ህወሓት የሰጡትን ኢንተርቪው በአዲስ መንጋጫ ላይ አለላችሁ፣ ጎግል ብታደርጉትም ታገኙታላችሁ። ህወሓት የተፈጠረችው በፍጹም ትግራይን ነፃ ለማውጣት አይደለም፣ ኢትዮጵያን ነፃ ለማውጣት አይደለም፣ የሻዕቢያን ፖለቲካል ኢንተረስት ለማስፈጸም ኢትዮጵያን ዲስታብላይዝ ለማድረግ መሆኑን መስራቾቹ ውስጡ የነበሩት በተለይ ገብረ መድህን አርአያ የገንዘብ አሰባሳቢ ኮሚቴ ኃላፊ ሆኖ ሰርተው ያጋለጡት ነገር ስለሆነ አይ ቲንክ ይሄ አሁን ገሃድ ወጥቶ ሁሉም ህዝብ የተረዳበት ወቅት ነው ያለውና ለህግ ለፍትህ ሊቀርቡ ይገባሉ። እነዛ ትውልዶች የሰጡን የቤት ስራ ነው፣ ዋጋ እየከፈል ያለ ነው የሚለውን መልእክት ነው ማስተላለፍ ፈልገው። ቴንክ ዩ ዋንጋሪሽ ሶራ። እሺ ቴዳ ሰላም፣ እንዴት ናቸው? አለን። ስለ ቲፒኤልኤፍ አንዳንድ ነገሮች ዋንጋር የሚያነሳቸው ነገሮች አሉ። ያው ጦርነቱ የሚቀር አይመስልም። ኦልሞስት ወደ ጫፍ ላይ የደረሰ ነው።
ግን ያው የዚህ ሁሉ ነገሮች መነሻ እንደተባለው የቲፒኤልኤፍ ከባድ አመለካከትና የማይቀየር አመለካከት ነው። ድርቅ ያለና ቆሞ ቀርነት አስተሳሰብ ስላለ ይመስለኛል። አንደኛው ችግሩ ዋናው የማይካደው ሀቅ ግን ያው እዚህ ጋር ቀደም ከዋንጋሪ ጋር ብዙ አንድ መስመር ላይ ማለስማማው ህወሓት ትግራይ ክልል ላይ ትልቅ ቤዝ አለው፣ ህዝባዊ መሰረት አለው። ህዝባዊ መሰረቱ የተሰራበት አካሄድ በአብዛኛው ወጣትና ትግራይ ክልል ላይ ላሉ ከትምህርት ከተመረቁ በኋላም ሆነ በተለያዩ መልኮች ሲቪል ሰርቫንት ሲሆኑ በቀጥታም በተዘዋዋሪ የህወሓት አባል ተደርገው ተሰርተዋል እና ህወሓት የኛ አዳኝ ነው ብሎ በአብዛኛው ትግራዋይ ያምናል። አሁን ያንን መንግስት ይመስለኛል የተጠቀመው ስትራቴጂ ያንን ነገር ህዝቡ ራሱ አይቶ እንዲፈርድ ጊዜ ሰጠ ይመስለኛል። ነገሮችን የህወሓትን ትክክለኛ ባህሪና ማንነትን አውቆ ራሱ የትግራይ ህዝብ እንዲቀጣውና ራሱ በፖለቲካሊ ዴድ እንዲሆን የፈለገ ይመስለኛል ሳስበው። ያ ስትራቴጂ አሁን ባለው ሂደት ሲታይ ብዙ ውጤታማ የሆነ አይመስለኝም። ምክንያቱም ያንን ቤዝ ሞስትሊ ከዲያስፖራ ያለውን ቤዝ እና አንዳንድ ነገሮች ቢያጣም ስቲል አሁንም ድረስ ትግራይ ክልል ላይ ህወሓት አዳኜ ነው ብሎ የሚያምን የትግራይ ተወላጅ አለ። እዚህ ቤት ውስጥ ራሱ መጥተው የሚከራከሩ አንዳንድ ትግራዮች ውስጥ ስንሰማቸው ህወሓት ጥፋት አጥፍቷል፣ ህወሓት ወንጀለኛ ነው ይልሃል፣ ግን በዚህ ሰዓት ግን ከህወሓት ውጭ አማራጭ የለኝም ነው የሚለው። ያንን አስተሳሰብ ስቲል አሁንም ድረስ ማህበረሰቡ ላይ አለ። አሁን ይህንን ነገር ያ ማህበረሰብም ባይፈልገው ኖሮ እስካሁን ድረስ የውስጥ መስተነጣጠቅ ኖሮ የአመራር መለያየት ኖሮ የተለያዩ ነገሮች ኖሮ ሰርቫይቭ ያደርግ ነበር፣ ኮላፕስ ያደርግ ነበር። መቶ ወድቆ ፖለቲካሊ ዴድ ሆኖ ከሲስተም ይወጣ ነበረ። በመንግስት እኮ በይፋ እኮ ከእውቅና ተነፍገዋል፣ ፓርቲ አይደለም፣ ግን ስቲል አክቲቭ ነው። ሞር ፓወርፉል ነው፣ ድምፅ አለው። ፖለቲካው ላይ ስቲል የሚሰራቸው ብዙ ነገሮች አሉ። ያም ስለሆነ ነው አሁን ጦርነትም ሊገባ የሆነው እኮ። ስለዚህ እዛ ጋር የተሰራ ትልቅ በ51 ዓመት ውስጥ የዘራው ትክክለኛ የኔ የሁሉናችሁ አዳኝ ነኝ እኔ ከሌለው ኖርማሊ ተራ ህዝብ ሆናችሁ ነው የምትኖሩት። ልክ እሱ እንደሚያስበው በ38 ወንበር ልክ ሳይሆን ማሰብ ይፈልገው በ547 ወንበር ልክ ነው ማሰብ ይፈልገው። ከማንኛውም የኢትዮጵያ ብሔር ብሔረሰቦች ጋር እኩል ሆኖ መኖርን አብሮ ተባብሮ ማደግን ምናምን የሚባል ነገር ስለማያምን የሆነ ናሬቲቭ ፈጥሯል ማህበረሰቡ ላይ። የኛ አዳኝ ህወሓት ነው፣ ከህወሓት ውጭ የሚያድን የለም፣ ህወሓት የኛ በዚህም ቢሆን ከነጥፋቱም ቢሆን ህወሓት ብቻ ነው ለኛ ሰርቫይቫል የሚጠቅመን ብለው አስበዋል። ያንን ነገር መሰራት ፖለቲካሊ እዛ ክልል ላይ ሌሎች ፖለቲካ ፓርቲዎች ከብቶ ሌላ ሀሳብ እንዳያንጸባርቁም መጦ ስለሚይዛቸው ወይም ስለሚያጠፋቸው ሌሎች ሀሳቦች እንደ ልብ መንሸራሸር አልቻሉም። ልክ አሁን እንደ ስምረት ፓርቲ ማለት ነው። ክልል ውስጥ እንዳይንቀሳቀስ ያደርጋል፣ አክቲቬሽን እንዳይኖር አድርጓቸዋል። ፔኔትሬት አድርገው መግባት አይችሉም ወደ ፖለቲካው ሲስተም። አዲስ ሀሳብ የሚመጣ አይችልም። አዲስ ሀሳብን እዛ አካባቢ ላይ እንዲንጸባረቅ አያደርግም። ያ ነገሮች ስላሉ ፖለቲካውን ብቻውን የተቆጣጠረው አካል ስለሆነ እንደፈለገ ነገሮችን ህዝቡን ወደሚፈልገው አቅጣጫ ናሬቲቭ እየሰጠ ልትወረር ነው፣ ልትገደል ነው፣ የሁልና አደጋ አለብን፣ ኢትዮጵያ ልታጠፋ ነው፣ የተለያዩ ነገሮችን እየሰጠ ትናንት ሲፈልግ ጄኖሳይደር ከሚለው ጋር ዛሬ ይሰራል። ትናንት የሆነ ጥፋት አጥፍቷል ከሚለው ጋር አብሮ ይቀመጣል። እንደዚህ አይነት የተለያዩ አይነት ናሬቲቮችን እየፈጠረ ህዝቡን ማይንድ ሴቱን በሱ የሚፈልገው ልክ እየቀረጸ መንገዶችን እየመራ ነው ማለት ነው። ይሄ ከባድ ትግል ነው የሚጠይቀው። አሁን ለዚህ ነው ሚሊታሪሊ እኮ እዚህ ጋር ማሸነፍ የሚያስፈልገው። ለዚህ ነው በፖለቲካሊ ዴድ መሆን አልቻለም ህወሓት። ከዛ ክልል ላይ ዴድ መሆን ስላልቻለ ፖለቲካሊ ግዴታ የሚሊታሪ ፓወር ተጠቅመ ነው ይህን ነገር ማጥፋት የምትችለው ማለት ነው። እነዚህን አመራሮች ከዛ ሲስተም ውስጥ መውጣት የሚችሉበት መንገድ ሚሊታሪ ብቻ ነው። እንደዛም ስለሆነ ነው ጦርነቱ አይቀሬ ነው ብዬ ማስበው ማለት ነው። ቴንክ ዩ ቴዲ። ቴንክ ዩ ሶራ። አብዲሳ ቴዲያችን ሰላም ነው ቴዲ። ያው እንግዲህ ብዙም ያው
ቅድም ስትናገር ነበር አንተም ከብልጽግና ምናምን ላልከው፣ እኔ እንደው ከወታደሩ ጎን ብታደርገኝ ጥሩ ነው። እኔ የመከላከያ ቀንደኛ ደጋፊ እና በጣም ልቤ ሞቃል። ጥሩ ዜና ነበር ይዘህ የመጣው ዛሬ። እንደውም ነገ የመከላከያ ቀን ሐዋሳ ላይ ክብር ለመከላከያችን ሁሌም የምመኘው ነገር ነው እና በጣም መከላከያችን እየተጠናከረ መጥቷል በልዩ ሁኔታ። በጣም ደስ የሚል ነገር ነው ይዘህ የመጣኸው። ስለ ህወሓት እንኳን እኔ ትንሽ በስሱ አሁን እዚህ ጋር ብናገር ከህወሓት አሁን ካለችበት አቋም የፕሬዚዳንት ማሜ ፓርቲ በአቋም ይበልጣታል አሁን ካለችበት ሁኔታ አኳያ ማለት ነው። እና ህወሓት ኦልሬዲ ያው አልሞት ባይ ተጋዳይ ሚዲያ ላይም እንደምንሰማው ከዚህ በፊት ስለ ህወሓት ብዙ ነገር ይናገሩ የነበሩ አክቲቪስቶችም ተስፋ ቆርጠው አንድ እህታችን ስሟን ባልጠራም አሁን እንደውም በጣም የምትታወቅ ነች፣ አንተም ልታውቃት ትችላለህ። እዚህ ጋር ስሟን በሌለችበት አልጠራም። በጣም እያለቀሰች ስታወራ ነበር ስለ ህወሓት ማለት ነው። ከዚህ በፊት በጣም ደግፋ ብዙ ነገር ትናገር የነበረች እህታችን ነች እና ስለነ ሞንጆሪኖ የአስመራ ምልልስ እና በቪዲዮ ምናምን በፎቶግራፍ ሁሉ ይዛ ማለት ነው። ገብተዋል። አሁን ህወሓት አስበው እንግዲህ በዛ ሰዓት በዛሬ 3 ዓመት በነበረው ጦርነት ጄኖሳይድ ተፈጸመብን፣ በኤርትራ ጦር እንደዚህ ሆነ፣ ሻቢያ እንደዚህ ያደረገን ሲባል የነበረው ሁሉ ነገር ተቀይረው እነ ምግበይ እቺ ሞንጆሪኖ በቪዲዮ ነው እንግዲህ በፎቶግራፍ ነው ልጅቷ ይዛ የወጣችው። እንግዲህ ኤርትራ ሲመላለሱ ከነ ጀነራል ኤፍሬም ጋር ያላቸው ፒክቸር ምናምን ብዙ የተለቀቀ ነገር አለ። ለምን ፈጣሪያቸው ማን እንደሆነ ታውቀዋል። ህወሓት ለትግራይ ህዝብ አንድም ያሰበበት በታሪክ እንግዲህ ብዙ መጽሐፍቶችም ታሪክ እናውቃለን አንብበናል። በቦታው ባንኖርም ለትግራይ ህዝብ የሚጠቅም ነገር አላት ብዬ ለሰከንድ ያህል አላስብም። ለምን ተፈጠሩ የዛሬ 3 ዓመት የተፈጠሩ ነገሮችን በቦታው ሄጄ አይቻለሁ። እኔ አሁን ወሎ ላይ እንግዲህ ሀይቅ ድረስ ነው የሄድነው የዛሬ 3 ዓመትና ያን ያህል እልቂት ህዝብ ላይ ተፈጽሞ ያ ሁሉ ወጣት የትግራይ ወጣት ረግፎ ካሁን በኋላ በሙቪ ራሱን የጦርነት ያሉ ብዬ አላስብም ነበር። እንዲህ በሙቪ ደረጃ ምን ተፈጥሮ ነው አሁን ለጦርነት የሚያነሳሳ? አሁን የወልቃየት ጉዳይም ከሆነ እኮ እነ ጌታቸው ረዳ ብዙ ነገር ሲናገሩ ነበር። አንተ ያቀረብካቸው ፕሮፌሰር ዳኛቸው ራሱ የወልቃየት እንግዲህ አስመላሽ ኮሚቴ ዋና ሰው ናቸው። እዛ ጋ የተፈናቀሉ ሰዎች ይመለሱ በሚለው ራይ ራሱ የተሰራውን ሳቦታጅ አቅርቦ የተባለው ቁጥር ምን ያህል እንደነበረ ይታወቃል። እንግዲህ አሁን ያው የተፈናቀሉ ሰዎች አልተመለሱም ነው አይደል ዋናው የህወሓት ሰዎች ጥያቄ። ይሄንንም ደግሞ መንግስት አመቻይቶ ብዙ ስራ እየሰራ ነው። ሰው ብዙ ነገር በጆሮ ሰምቶ አይቷል። በአሁኑ ሰዓት ገብቷል የህወሓትን ክፋት። አሁን እኔ በአንድ በኩል እንደውም ሰሞኑን ብቻዬን ቁጭ ብዬ ሳስብ ነበርና ይሄ ጦርነት የህወሓትም የፋኖም የሻቢያም አይደለም። ጦርነቱ እንደው ስናሽ ሞኖ እንጂ የግብጽ ጦርነት ነው። ከፈርዖን ጋር ነው አሁን የምንዋጋው። በቃ እንደዛ ነው መደምደም የምፈልገው። በመከላከያው ደረጃው ደግሞ እንደው ትንሽ ነገር ብለህ ሄዲ መከላከያ በጥሩ አቋም በጥሩ ቁመና ላይ ነው ያለው። ይሄን 4 ዓመት ይሄን 3 ዓመት በጣም መከላከያ ላይ ተሰርቶበታል። አሉ የሚባሉ እንግዲህ ማሰልጠኞቻችን እኔ ካልኩሌት ሳደርግ ነበር እና እንደውም አሉ የሚባሉ ማሰልጠኞቻችን 4ቱም ትልቅ በየ6 ወሩ ሰልጣኝ የሚያወጡ ወታደራዊ ካምፖች አሉ። አንደኛ ሁርሶ ነው፣ ሁለተኛ ብላቴ አንተም ታውቀዋለህ አካባቢ ላይ ነው ያለው፣ 3ኛ ጦል ላይ ነው፣ 4ኛው ብር ሸለቆ ነው። እነ ደዴሳን ምናምን ትንንሽ ማሰልጠኛዎችን ትተህ ከነኚህ ጦር ማሰልጠኛዎች በ6 ወር ውስጥ 24000 ጦር ነው። እንግዲህ ሰልጣኞች ሙሉ ናቸው። መከላከያ እየሰለጠነ ነው በጥሩ ሁኔታ፣ ጥሩ አቋም ላይ ነው ያለው በመሳሪያም ደረጃ በምንም። በምዕራብ ህዝብ በኩል አሁን በወልቃይት በኩል ያለው አለኝ የምትለው የኢትዮጵያ ጦር ያለው በአሁኑ ሰዓት እንግዲህ ያው ኢንፎርሜሽን ሊክ ማድረግ አይደለም አለ የሚባለው ጦር ያለው ኢትዮጵያ ውስጥ ምዕራብ ላይ ነው። ወልቃይት አካባቢ ላይ መካናይዝዱ ብትል ሁሉ ነገር ብትል በህወሓት ያኔ ጦርነቱ በተከፈተ ሰዓት መከላከያ በተመታ ሰዓት አንድም ያልተደፈረ አካባቢ ቢኖር የወልቃይት አካባቢ ነው። እንዲች ብለው ያልሞከሩት ማለት ነው። በዚህ ተክተልትለው እስከ ደብረሲና ድረስ ሲመጡ በዛ በኩል የተሞከረ ነገር የለም። እኔ በጦርነቱ ስጋት የለኝም። የሚያሳዝንህ ግን የቀረው የትግራይ ወጣት ለእናቱ የተረፈ ያቺ እናት ጧሪ ማጣቷ፣ ውሃ የሚያቀብላት ማጣቷ። ሰሞኑን የሚለቀቀውን ቪዲዮ ስታይ ቴዲ ታዝናለህ፣ ታለቅሳለህ። በባዶ እግራቸው እየሄዱ ልብሳቸውን ያልቀየሩ 10-15 ቀን ልብሳቸው ላያቸው ላይ ሻወር ማቁ ፊታቸው ሁሉ ስታይ እነኚህ እናቶች አንጀቴ ይላወሳል። ሁላችንም እህት አለን፣ እናት አለን። ገብተዋል። እናት በእንደዚህ አይነት መልኩ እያለቀሰች በባዶ እግሯ ተሰነጣጥቆ እንደዚህ መከራ ስትበላ የወርቅ ነጋዴዎች ከገዳዮቻቸው ከአስገዳዮቻቸው ጋር እየተመላለሱ ኤርትራም የትም ዱባይ ላይ
ሌክጀሪ ሃውስ ያላቸው ትልልቅ የህወሓት ባለስልጣኖች እነኚህ ሰዎች ለትግራይ አስበዋል ቢባል እኔ ያመኛል። በጣም በጣም ያሳዝናል። በእንደዚህ አይነት አእምሮ ራሱ እግዚአብሔር አይስጥህ። አንዳንዴ መረገም ነው ይሄና የገባቸው መጥተዋል። እንግዲህ የገባቸውን ጻድቃንን ተመልከት። እነ ጌታቸው ረዳ የተለየ ጥቅም አግኝተው አይደለም፣ የገንዘብም ቢሆን እጦት ኖሯቸው አይደለም፣ ገብተዋል። ነገሩ ገባቸው። በቃ እኔ ለትግራይ ህዝብ ካሁን በኋላ የማስከፍለው ዋጋ የለም ነው ያለው ጌታቸው ራሱ። ከዚህ በላይ ሰውነት ምንም የለም። ጀግኖች እኮ ነን እኛ። በውትድርና ኖርን እኮ ቴዲዬ፣ ስንት ዓመት ሙሉ እኮ የብሔር ፈር የለውም ኢትዮጵያ ውስጥ። ወላይታው ሲዳሞ ብትል ጀግንነቱ ይታወቃል። ጉራጌው ብትል እነ ጄኔራል ተስፋዬ ከጉራጌው የወጡ ናቸው። እንግዲህ የደርግ ጊዜ ኒሻን አንደኛ ተሸላሚ የነበሩ ሰው ናቸው። አዛዣችን ነበሩ፣ የ102 ማለት ነው። እና ስንት ጀግና አለ በየቤቱ። አሁን የጀግንነት ችግር አይደለም። እስቲ እናስብ ቁጭ ብለን፣ በውይይት ነገሮች ይፈቱ። ለህዝብ የሚጠቅመው ምንድን ነው? ኦነግ መግለጫ ወጣ ዛሬ። የኦሮሞ ልጆች ዳን ድንበርህን ጠብቅ፣ መዝጊያህን ድንበርህን ጠብቅ ብሎ መግለጫ ወጣ። እንግዲህ ብልጽግናን የሚቃወም አብይን የሚቃወም እንግዲህ የዳውድ ኢብሳ ኦነግ ራሱ ዛሬ መግለጫ ወጥቷል። ድንበራችሁን ጠብቁ የኦሮሞ ልጆች ብሎ ማለት ነው። ይሄ እየመጣ ያለው ነገር ገብተዋል፣ ተሸውደዋል ብዙ ነገር። አሁን ኤርትራን ብትሆን የኦሮሞማው መንግስት ይልዋል። ህዝብን አወርደው ወደ ታች ወደ ብሔሩ አወርደው ስንት አሁን ወደ ኦሮሞ አምጥተውታል። አይሆንም። ኢትዮጵያ ታሸንፋለች። እምዬ ኢትዮጵያን የሚያሸንፋት የለም። ድል ለኢትዮጵያ። እንሄዳለን፣ እንዋጋለን፣ ከመጣም ችግር ማለት ነው። ግን ነገሮች እዛ አይደርሱም። ከሳምንት ከ15 ቀን የምታልፍ ውጊያ አይደለችም የምትካሄደው። ያው ዘምኗል ሁሉ ነገር፣ ድሮን ነው ጨዋታው። ኢትዮጵያን እግዚአብሔር ይባርክ። ቴዲ ቴንክ ዩ። አሜን አሜን። ቡኖ በደሌ ቴዎድሮስ እንዴት ናችሁ? አለን አለን። ድምፅ እንዴት ነው? በደንብ አይሰማም። ስማ፣ ያው አጀንዳዎቹ በጣም ነፍ ሆኑ አይደል? አጀንዳ በዛ። ያው እንግዲህ ሆርን ላይ ያሉ ጉዳዮች በጣም ሰፊ ናቸው። ኢትዮጵያ እንዴት ነው ራሳችንን ማየት ያለብን? የት ጋ ነው መሆን ያለብን የምለው አሁን ህወሓትን በተመለከተ ባይዘው ቴዲ አፕዴት ዛሬ ትላንት ከሰኞ አንስቶ ማለት ነው በከፍተኛ በባስና በአውሮፕላን ህዝብ እየወጣ ነው ያለው፣ ለቆ እየወጡ ነው ያለው። እንግዲህ የጦርነት ስጋት አይተሃል። የህዝቡ ስነ ልቦና ምንድን ነው? የትግራይ ህዝብ ሰላም ፈላጊ ነው፣ ሰላምን ይፈልጋል። እስካሁን ዋጋ ሲከፍል የቆየ ህዝብ ነው። ወደ አፋር እና እንዲሁም እዚህ አዲስ አበባም በጣም በከፍተኛ ቁጥር እየገቡ ነው አሉ፣ እየለቀቁ ነው አሉ። እንግዲህ ይሄ ሰላምን ፍለጋ ነው። ህዝቡ ሰላምን ይፈልጋል። ከህወሓት ጎን ነው፣ የህወሓት ደጋፊ ያለው የሚለውን ሱንተው ትላንት ስብሰባ ነበራቸው። ሰብስበው መልእክት አስተላልፈዋል። የራሱን ካድሬ ነው የሚለውን የመንግስት ሰራተኛውን ተቸግሮ እየኖረ ያለውን ሰብስቦ የሚገርምህ አንድ 30 ኪሎ ጤፍ የጤፍ ዱቄትና 30 ኪሎ የበቆሎ ዱቄት ተጥሎበታል ህዝቡ ላይ መከላከያን እንግዲህ ህወሓትን ድጋፍ አድርጉ ብሎ እንግዲህ ይሄ ከየት አምጥቶ ነው? ጤፉስ ከየት ነው የሚመጣ? ዱቄቱስ ከየት ነው? የበቆሎ ዱቄት ከየት ነው የሚመጣ? ስለዚህ ህዝቡ እየተመመ ነው አለው። በዚሁ አጋጣሚ ሁላችንም በራያ ቆቦ፣ አላማጣ ከወዲህ ያላችሁ ሁላችንም እነዚህን እየወጡ ያሉ ትግራይ ህዝቦችን መቀበል ግዴታችን ነው። የበኩላችንን መወጣት አለብን ነው የምለው። ከዛ ውጪ አርሚ ሰባዎች ተጣልቷል። እንግዲህ አብዛኞቹ ጀነራሎች አዲስ አበባ እየገቡ ነው ያሉት። አንፈልግም ጦርነት ብለው አዲስ አበባ እየገቡ ነው ያሉ። በትክክል በተጠንቀቅ ሰላም ቦታ ላይ ነው ያሉ። አሁን አዲስ አበባ ገብተዋል 4 ጀነራሎች ማለት ነው። ጦርነት ኮሎኔልና ከፍተኛ አመራሮች ማለት ነው እየገቡ ነው ያሉ። ለነሱ ጥሩ አቀባበል ተደርጎ በሰላም ውይይት እየተደረገ ነው ያለው። ይሄ አክቹዋሊ ያለውን ነው በደንብ አድርጌ እየነገርኩ ያለው ማለት ነው ቴዲ። ስለዚህ የአገር መከላከያ ሰራዊት
አቅሙ ምንድን ነው? የት ላይ ነው ያለው ሀገር መከላከያ ሰራዊት በምንልበት ጊዜ ልክልሃለሁ ቴዲ፣ በውስጥ ቪዲዮ ልክልሃለሁ። ፎር ዩር ሰርፕራይዝ አሁን ያለንበት አቋም ኤሌክትሮማግኔቲክ ዊፐን ጭምር የታጠቀ ኃይል ነው ያለው። ባይዘው የኢትዮጵያ መከላከያ እንደ ቀላል አትዩት። ዶምብሌትል በጣም 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 ኤሌክትሮማግኔቲክ ዊፐን ማለት በጣም በጣም ውድና ከባድ መሳሪያ ነው። ምንድን ነው የሚያደርገው? በዌብ ነው እርምጃ የሚወስደው ማለት ነው። የሆነ ቦታ ላይ ቁጭ ብላ የሆነ ቦታ ላይ ጠላትን ታጠፋል እና ኬሚካል ዊፐን አለው። ዝም ብሎ በክላሽ በኤኬ ምናምን አይደለም፣ ምድር ላይ ምናምን አይደለም የምትጣላው። አሁን ሶፍቱ ነው ታውቃለህ አንተ። ጠቅላይ ሚኒስቴሩ ሂዶ የተዋጋበት ነው። ተዋግቶ ባድሜ ገብቶ አልቅሶ ነው የተመለሱ። አሁን ኤሪትሪያ በዛ በኩል የምትገባ ከሆነ ምን እንደሚደረግ ታውቃለህ አንተ። ኢትስ ዋን ኦፍ ፓርት ኦፍ አወር አግሪመንት ባይ ዘ ወይ። አንዱ ያስቀመጥነው አማራጭ ልዋጭ ቦታ መስጠት አንዱ ነው። መጥቶ እሱ ወደዚህ የሚገፋ ከሆነ እኛ የትግራይ ህዝብ በዛ ጠረፍ ላይ የተቀመጠውን ትግራይ ህዝብ አዲስ አበባ አምጥተን ማስፈር እንችላለን። ባይ ዘ ወይ እኛ የምንፈልገው ዓላማችን አንድና አንድ የባህር በር ማግኘት ነው። እንዴት አድርገን ወደዛ ተጠቅተን እነሱ ከዚህ ሲይዙ አንተ ከዛ ትይዛለህ። በቃ ቁጭ ብለህ መደራደር ነው ከዛ በኋላ ማለት ነው። ያን ደግሞ ለማድረግ ላለመመለስ ወጥተህ ተመለስ እንዳትባል ዲፕሎማቲክ አሊያንስ መስራት በጣም አስፈላጊ ነው። እነዚህ ዲፕሎማቲክ አሊያንስ ከተለያዩ ሀገር ጋር ኢትዮጵያ እውነታ አላት፣ ሀቋ ነው፣ ትክክል ነው እንድታዘንልን ነው የምንፈልገው እንጂ ቦታውን መያዝ እኮ ካፕል ኦፍ ሀወር ስራ ነው። ገብተን ቦታችንን ለመያዝ የተወሰደብንን ለመመለስ ማለት ነው። ምንም የሚያለፋን ነገር የለም፣ ግን ይሉንታ ያስፈልጋል። በደንብ ቅቡልና ያስፈልጋል። የዓለም መንግስታት ለአንተ ይገባዋል ማለት አለባቸው። ያን አግኝተህ አንጀት በልተህ ከዛ ትገባበታለህ ማለት ነው። አንጀቱን ከበላህ በኋላ ዝም ብለህ ዘለህ ከሄድክ ተመለስ ይመጣል። ትክክል አይደለም ይመጣል። እውነታ አለው፣ ትክክል ነው ኢትዮጵያ በለው እስክትባል ግን አንጀት መብላት ግዴታ ነው። ለዚህ ደግሞ ዲፕሎማቲክ አሊያንስ ጠቅላይ ሚኒስትሩ ምን አይነት ስነ ልቦና ላይ እንዳለ እሱ ብቻ ሳይሆን አማካሪዎቹ ጭምር ይሄ ነው አሁን ያለው። ቶታሊ እንደ ፓርቲም ጋልቫናይዝ እያደረግን ያለ ነው። ምንድን ነው ሲስተማቲካሊ ምንድን ነው ምን ያለው ኮረብታማ ድንጋያማ ቦታ ላይ ያዘል don't care for that place። አንዴ ቃል አንድ በር ነው የባህር በሩን ደግሞ ለማግኘት ቦታውን ከያዘ የኤሪትሪያ ኢሳያስ አፈወርቂ ኃይል መጥቶ ቦታውን ከያዘ የያዙትን ሶስቱንም ወረዳ ችግር የለውም። ገብቷል አይደል? እኛ መያዝ አለብን፣ ግን መያዝ አለብንም ቦታ መያዝ አለብን። እንዴት ነው የምንይዘው? አንጀት በመብላ እንዳንተ አይነቱ እንዲጮ በማድረግ ገብቷል አይደል? እንድትጮ አድርገን ጋልቫናይዝ አድርገህ ከዛ በኋላ በለው ስትል ገብተህ ትይዛለህ። የዓለም መንግስታት ከዛ በኋላ ትክክል ነው ኢትዮጵያ ይገባታል፣ በዚህ ገብተህ ቦታ ይዘህ አንተ በዛ ደግሞ እንዳይዙ ልታረግ ነው እንደ ዝም በል አረፈህ ቁጭ በል። ዳት ኢዝ ኢት ቴዲ። ሲስተማቲክሊ ላለመመለስ ነው እየሄድን ያለ ነው። አመሰግናለሁ። አንጀት በመብላት ያልከው ፓርት ነው። አንጀት በመብላትና እንዴት እንደሆነ አላውቅም። ብላትና እንዴት እንደሆነ አላውቅም። እሺ አንጀት በመብላት እንዴት ያለ ፖለቲካ ነው? ኦኬ ወደ ሶፍ እንሄዳለን። አንጀቷን እንትን ልበልልህ። የአንጀቷን ፓርት ታስረዳ ነው። አንድ ደቂቃ አንጀት በመብላት ያልከው 30 ሰከንድ። አንጀት መብላት ማለት እንዴት መሰለህ ቴዲ፣ አሁን እኛ ያለንበት ሪጅም በጣም አስቸጋሪ ነው። ገብቷል አይደል? ያለክ ዲፕሎማቲክ አሊያንስ ይሄው እንደዚሁ ያለው ተመትቻለሁ፣ ተጎድቻለሁ ነው የምትለው። ቦታዬ ተይዟል፣ አልፎብኛል ድንበር ስትል
ምን አይነት ኢሉንታ ለማግኘት ማለት ነው። ትክክል ነው፣ እውነት አላት ኢትዮጵያ። ገብቶሃል አይደል? ማን ፈረንሳይ እንደዛ ሲል፣ ቱርክ እንደዛ ሲል፣ ኤቭሪ ያሉት ፓወር ያላቸው እንትኖች እንደዛ ሲሉ፣ ስፔሻሊ ብሪክስ ውስጥ ያሉ ማለት ነው። ለአንተ ሳይድ ሲያደርገው ወይ ነው አንጀት፣ ከዛ በኋላ ገብተህ ትይዛለህ ማለት ነው። ኦኬ ዳርት አንጀት። ኦኬ በበቂ ሁኔታ አንጀት የሚበሉ ሰዎችን አዘጋጅታችኋል? አንጀት በይ ሚኒስትሮች። ያ አሁን ባይዘወይ የምፎክሩ ፉከራ አቁመናል። ባይዘወይ በለው እንደዚህ ስርዓት ያዝ ምናምን አቁመናል። እሱ ገብቷል አይደል? ኦኬ በነገራችሁ ላይ አሁን ባለንበት ዓለም ይሄ ዲፕሎማሲ የሚባለው ነገር አፈር ከድሜ የበላበት ነው። ዝም ብለህ ትንሽ እንደው ለነገሩ እንደው እንዳይቀር ምናምን ዲፕሎማሲ ምናምን ትሰራለህ እንጂ አሁን ያለህበት ዓለም ኦል አባት ፓወር ፖለቲክስ ነው። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ደካማ ከሆንክ አድቫንቴጅ ይወሰድብሃል። ተወረርኩኝ ተበላውኝ ብለህ አንጀት ስለበላ የምትደውልበት 911 የለም። በአሁን ዘመን የትኛውም ዩኤን አይደለም፣ ኢጋድ አይደለም፣ አፍሪካ ህብረት አይደለም፣ የአውሮፓ ህብረት አይደለም፣ ጡንቻ ብቻ ነው የሚያስከብርህ። አሁን ባለበት ዓለም ዚስ ኢዝ ዋት ዩ ኮል ኢት ፓወር ፖለቲክስ ሪያሊዝም ማለት ነው። ሶ ሪጅኑ ላይ ዶሚኔት ማድረግ ካለበት ዶሚኔት የምታደርገው በፈርጣማ ጡንቻ ነው። እነሱ ዶሚኔት ካደረጉ አድቫንቴጅ ይወስዱባል። ይሄ ነው የአዲስ ያለማስተላለፍ ሊኖር እንደሚችል የካናዳው ጠቅላይ ሚኒስትር የተናገሩትን ሰምታችኋል አይደል? ካርኔ ኦኬ። ወደ ሶፋ እንሂድ። ሶፋችን እንዴት ነው? ሰላም ነው። እንዴት ነህ ወንድሜ? ቴዲ አለው ለእግዚአብሔር ይመስገን። እንደ ሌሎቹ ብዙ አላወራም፣ ግን ኢንተራክቲቭ እንዲሆን እፈልጋለሁ። እባክህ በተቻለ መጠን እኔ መደወልልህ ከኢትዮጵያ ጋምቤላ ነው ባይዘዌ እና እዚህ ያላችሁ ሰዎች እባካችሁ ቪዲዮዎቹን ብታወሩ ደስ ይለኛል፣ እንድንታወቅ እንድናውቃችሁ፣ ላይክ ፐርሶናሊቲ የሆነ ጀጅመንት እንዲኖረን ላይክ ከከሌ ነው የሚለው ነገር እንዲኖረ ማለት ነው። እኔ ማምነው ነገር ይሰማል ድምፅ። ኦኬ ኢትዮጵያዊነት ማለት ለእኔ ማለት ነው ፐርሶናሊ ሰው በሰውነቱ የሚያከብር ነው። ምክንያቱም ይሄ የሆነበት ምክንያት ምንድን ነው? እስልምናንም ክርስቲያንም የተቀበልን የመጀመሪያ ሀገር ልንሆን እንችላለን። ምክንያቱም ይሄ ሪዛልት ደግሞ ኮሎናይዝድ ላንሆን የምንችልበት ምክንያት የሆነብን ይሄ ይመስለኛል። እኔ የዓለም ጦርነት የአይዲዮሎጂ ጦርነት ነው እና እዚህ ያላችሁት አማራ፣ ኦሮሞ መተት ዲናችሁን አስመርምሩ ነው የምላችሁ። ከዛ በዲን ልናወራ እንችላለን። ይስማማል? ቴዲ ሚጣቱ አውራኝ አናግረኝ። አሪፍ ሀሳብ ነው። በዲኤንኤ ዙሪያ የምትሰራም አንድ እህታችን አለች። እሷንም አገናኛለሁ። እየሰማሁ ነው። እኛ እየሆነርን እዚህ ጋር ሀሳባቸው ዝም ብሎ ማደበረቅ እንዳንተ ቴዲ እናውቃለን። ስለዚህ ፐርሶናሊቲ አለ። ሌሎቻችሁ በዚህ ቪዲዮዎችን ከፍታችሁ እናውራ። በተጨማሪ ከየት ጋር ልጀምር? ቴዲ ንገረኝ። አንተ ደስ ካለ ጀምር፣ ችግር የለውም። ካወራው ከሰማኸው ጀምር። ውስጥ ይኸውልህ ስለ ብሔር ፖለቲክስ ማለት ነው። ይኸውልህ ዲፋይን የሆነ ነገር የላቸውም። የከሌ ብሔር ነው የሚባል ነገር ዲፋይን የሆነ ነገር የለም። በአባት በእናት በቋንቋ የሚለውን ዲፋይን የሆነ ነገር ህገ መንግስቱ የተቀመጠ ነገር የለም። ያን አስቀምጡልና እናውራ። የገባና ቴዲ ይመስላል በደንብ ነው የሚገባኝ። በደንብ ወይ በሳይንሱ እንሂድና ዲኤንኤ ላይ እናወራ። ብዙ ታሪክ ስላለው ነው። ኤኒዌይስ ግን እኔ የምናገር ነገር ምንድን ነው? ኢትዮጵያዊነት ማለት ሰው በሰውነቱ የሚያከብር ነው። ከእንከሌ መጠሳውን በቂ ነገር አለ። ነገራችሁ አንድ ነገር ሀገራችሁን እወቁ።
ከተገፋ በጣም ይወላችሁ። ድምፅ ታፈነ ትንሽ ድምፅ። እሺ ይሰማል አሁን? አሁን አሪፍ ነው። ኢትዮጵያ ስትገለጥ እንደ በሙስሊም በክርስቲያን ደግሞ መጽሐፍ ቅዱስ ላይ እንደ ነብር ቆዳ ዥንጉርጉር ነን አይደል? ምን ለምንድን ነው የተባለው? ቢኮዝ ዊ አር ዲፍረንት። ላይክ በቴክኖሎጂ ብትሄዱ በምትሄዱ በጣም የተለያየ ሰዎች ግን በመለያየታችን መከባበር ስላለበት ስለምንችል ነው። እኔ ከአዲስ አበባ ደብረ ዘይት ያለው አቲቲዩድ እና የብሔር ብሔረሰቦች ብዙ ነገር አሉ። እኔ መኪና ተወዳዳሪ ከአዲስ አበባ ደብረ ዘይት ናዝሬት አውቀዋለሁ መንገድ በደንብ። ምን አይነት ቴክኖሎጂ እንዳለው እነግርሃለሁ። ከኔ በለጥ ደግሞ የኔ ሲኒየር ሰዎቹ በጣም ብዙ ነገር ይነግረዋል። በቋንቋ በብሔር በጣም ብዙ ዲፍረንስ ልታወጣለት ትችላለህ። ግን እሱ አይደለም ኢትዮጵያዊነት ማለት መቻቻል ማለት ነው። ያን አስምራችሁ ኑ። እናንተ ውጭ ናችሁ ሀገር ውስጥ ናችሁ እናውራ። እንደኔ ማለት ነው። እኔ ስቲል አይታችኋል። እኔ የምን ፖለቲካ አባል አይደለሁም። ውጭ ሰጥቶ ሀገራችሁ ውስጥ ገብታችሁ ቀበሌያችሁን ከቀበሌ ጀምራችሁ ወክላችሁ ላይክ ወክ ቶክ እና ኑ እኛ ደግሞ እንተባበር። ይሄ ሁሉ መፍትሄ አለው። ቀላል ነው። ቁጭ ብለን ማውራት ከቻልን እና ደግሞ አሁን ደግሞ ሰዓቱ ነው ብዬ ነው የማስበው። ቴንክ ዩ ቴዲ፣ ይሄን ለማለት ነው። ይሄ ልብ ያለው ልብ ይበል። በጣም ውስጠ ወይራ ንግግር ነው የተናገርከው። የሚገባችሁ ይገባችኋል። የተናገረው ንግግር ቀላል አይደለም። ከልብ ከልብ ነው የማመሰግነው ቴዲ። አመሰግናለሁ። የመጨረሻ አንድ ዙር በተነሱ ጉዳዮች ላይ አንድ ዙር ይኖረናል። ከዋንጋሪ ጀምራለሁ። በተነሱ ጉዳዮች ላይ ስንል ለምሳሌ የምታስቀምጡልኝ ኦኬ። አሁን ባለንበት ሁኔታ በተለይ በሰሜኑ በኩል እንዴት ያለ ጦርነት ሊሆን እንደሚችል ራሱ ለብዙዎች ግራ የገባ ነገር ነው የሚሆነው። ማን ከማጋ እንደሚታኮስ ራሱ በውል እስካሁን የጠራ ነገር የለም። ቲፒኤልኤፍ ፌዴራል መንግስቱ ጋር ነው። ቲፒኤልኤፍ ሴራዎች እንዳለው ነው። ቲፒኤልኤፍ ከቲፒኤፍ ጋር ነው። የፌዴራል መንግስቱ ከሻቢያ ጋር ነው። የቀረ ነገር አለው እንዴ? ሶፍ እዛ አካባቢ ለ3 ዓመት ሰርቻለሁ። ቦታውን አውቀዋለሁ፣ በደንብ አውቀዋለሁ ቦታውን። እንደምትሉት እንደምትገምቱ አይደለም አሁን ያለው ሰዓት። ላይክ አንድ ሰዎች የሚያወሩት ነገር ልንገር። የመጀመሪያ ጊዜ ጦርነት የተጀመረ ጊዜ ማለት ነው ህዝቡ ምን አይነት ነገር እንደነበረው ልንገር። ቴዲ ይሰማል? አንዴ ይሰማል። አንዴ በተራ ከሱ ጀምርና ከዋንጋሪ ከዛ አንተ ጋር ሲደርስ ትነግረናለህ። በአራት ስለሆናችሁ አይሻል ትሄድበታለህ። ሀሳብ ትሰማና አንድ ላይ ትሄድበታለህ። መጨረሻው ምንድን ነው የሚሆነው? አሁን ይሄ ጦርነት ከተጀመረ በኋላ እንዴት ነው ማገባደጃው የሚሆነው? ምንድን ነው? ኦብቪየስሊ የገዢው ፓርቲ ደጋፊዎች ለአንዴና ለመጨረሻ ጊዜ ቲፒኤልኤፍ ይሰባበራል የሚል ትንታኔ ሊያስቀምጡ ይችላሉ። ከዛ የሻቢያ ደጋፊዎች ደግሞ ከፈለጉ ፋኖንና ቲፒኤልኤፍን 4 ኪሎ አስገብተን ነው የምንወጣው ይላሉ። እርግጠኛ ሆነው ነው የሚያወሩት እንደዛ። የፋኖ ኃይሎች 4 ኪሎ እንገባለን ይላሉ። በዛ በኩል ደግሞ ኦሮሚያ አካባቢ ኦነግ ኃይሎች የሚያደርጉትን እየሰማችሁ ነው። ጠቅላይ ሚኒስትር ወደ ቄለም ወለጋ መጥተው ከተመለሱ በኋላ የሆነውን አይታችኋል። ባንክ ዘረፋዎች አይተናል።
እንዴት ያለ ቀጠና ነው የሚኖረን? መጨረሻው የዚህ ጦርነት መገባደጃው እንዴት ነው የሚሆነው? ማሳረጊያው እንዴት ነው የሚሆነው? አንዳንዶች ይሄ ጦርነት በቃ ግድ ነው የመጨረሻ ከዚህ ካለንበት ነባራዊ ሁኔታ በመነሳት ይሄ ትክክለኛው ጦርነት እንደውም ይሄ ነው የሚሉ አሉ። ኢትዮጵያ እንደ ሀገር መቀጠል ካለባት ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ መወሰድ አለበት። ይሄ ለዛ ጀስት ዋር ትክክለኛው ጦርነት ይሄኛው ነው የሚሉ ወገኖች አሉና ትክክልም አይደለም በሉ። ግን መገባደጃው እንዴት ነው የሚሆነው? እሱን ከዋንጋሪ ጀምራለሁ። ከዛ ወደ ሶራ፣ አብዲሳ፣ ቡኖ በደሌ፣ ከዛ ወደ ሶፍ እንሄዳለን። እሺ ዋንጋሪ 5 ደቂቃ ነው የማድርገው። ኦኬ እንግዲህ በ5 ደቂቃ ውስጥ እኔ ወዴት ነው የምንሄደው የሚለውን ሲመጣ እኔ ወደኋላ ነው የምመለሰው። አሁን የህወሓት ትክክለኛዋ መልክ በተጋሩ ወንድሞችና እህቶቻችን ፊት ፍንትው ብሎ እየታየ ነው። አቶ አብርሃም ያየ የአቦይ ስብሃት የእህት ልጅ ናቸው። እሳቸው በተናገሩት አቦይ ስብሃት ማገብትን ሲመሰረት ሀሳቡን ሲጠነሱ የነበሩ ከአዲስ አበባ ዩኒቨርሲቲ ጀምሮ ያሉትን ሂደት አስቀምጠው ሲተነትኑ እኛ በኢትዮጵያ ውስጥ የትግራይን ህዝብ ችግር እንፈታለን ብለን ነበር የተደራጀ ነው። ነገር ግን ይህንን ችግር በዚህ አይነት ችግር ላይ እንዳለን በቅርቡ አቅጣጫውን ለውጦ ለትግራይ ችግር መፍትሄ ለማስገኘት ሳይሆን በቀጥታ ኢትዮጵያ እንድትከፋፈል እንድትቆራረስና ህልውናውም ጨርሶ እንዲጠፋ የሚያደርግ ማለትም የሌሎች ቡድኖችን ጉዳይ ለማስፈጸም በመሳሪያነት ማገልገል መሆኑን በመገንዘቤ ትቼው ልወጣ ደፍሬያለሁ ብለው ያጋልጣሉ። አቶ አብርሃም ያየ በጥቅምት ወር 1982 ዓመተ ምህረት በአዲስ ዘመን ጋዜጣ ላይም ታትሞ የወጣ ነው። እንግዲህ በዚህ ብቻ አላበቁም። የማገብትን የመጀመሪያው ኦሪጂናል በኢትዮጵያ ውስጥ ችግራችንን እንፈታለን የሚለው ሐሳብ የተቀየረው ሱዳን ውስጥ የማገብት አመራሮች ትግራይ ውስጥ እያሉ እነሱ ሳያውቁ ኤርትራዊ አቶ መለስ ይላል። በጣም ነው የሚገርመው። አቶ አብርሃም በጣም በድፍረት ነው ሚስጥሩን ያወጡት። ማንም ግን ጆሮ አልሰጣቸው። ይሄ ስህተት መሆኑን ተረዳን። በሱዳን ውስጥ ተጻፈና የትግራይ ህዝብ ጥያቄ የአገር የማድረግ ጥያቄ ነው የሚለው ያወጡት ውሳኔ ኢህአፓ እጅ ገብቶ ትግራይ ውስጥ ሲሰራጭ ትግራይ የነበሩ ኦሪጂናል ተጋሮች እንዴት እንዲታረጋላችሁ ብሎ አሳሳቷቸው። በጣም የሚገርሟችሁ ከመጀመሪያ ጀምሮ ከአዲስ አበባ ዩኒቨርሲቲ ጀምሮ ኤፍሬም ስብሃቱ የሚባል ኤርትራዊ ሁሉን ነገር ከዋለልኝ መኮንን ጀምሮ የተጀመረውን የብሔር ብሔረሰብ የፖለቲካ ጥያቄ ከስር ጀምሮ ከኋላ ሆኖ ሲያበረታታ የነበረ ስለመሆኑ አቶ አብርሃም ያየ በማስረጃ አድርጎ በሚገባ ከማገብት አመሰራረት የቲፒኤልኤፍን አመሰራረት ማገብትን እንዴት ጀባ ሲረዳ እንደነበረ እንዴት ሻቢያ ደግሞ ቲፒኤልኤፍን ሲረዳ እንደነበረ እንዴት አጌንስት የትግራይ ህዝብ ኢንተረስት ሄደው ሲያከናውኑ እንደነበረ በማስረጃ አድርጎ አጋልጧል። እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ነውና ዓላማው ይሄንን መሆኑን በተጨባጭ ከተረዳን ሁሉም ጥያቄ መልስ የሚያገኙ በዚህ ውስጥ ነው። ምንድነው በዚህ 60 ዓመት ውስጥ ህወሓት ስልጣን ይዛ የትግራይን ህዝብ ነፃ አወጣችሁ ወይ? የብሔር ጥያቄውን መለሰችለት ወይ? ዲሞክራሲን አጎናጸፈችው ወይ? የህግ የበላይነትን አስከበረችለት ወይ? የንብረት የማፍራት መብቱን አስጠበቀችለት ወይ? ከተመስዋዕትነት አዳናችሁ ወይ ብለን ስንጠይቅ እነዚህ ሁሉ መልሶች የሉም። ቲፒኤልኤፍ ከተመሰረተ ጀምሮ የትግራይን ህዝብ 5 ጊዜ አዋግታለች። የትግራይ ልጆች መጀመሪያ ከሻቢያ ጋር ሆነው የትግራዮች አስጨርሰዋል። ከደርግ ጋር ተዋግተዋል። ከሶማሌው ሲወር ከሶማሊያ ጋር ሆነው የአፓና ህዋቶች ኢትዮጵያን ወቅተው የትግራይ ልጆች አስጨርሰዋል። ስልጣን ከያዙ በኋላ ከኤርትራ ጋር ተዋግተው የትግራይ ልጆች አስጨርሰዋል። አሁን በቅርቡ ደግሞ ስልጣን ልቀቁና ወደ ዲሞክራሲ ምጡ ሲባል የኢትዮጵያና የትግራይ ልጆች አስጨርሰዋል።
አሁንም ደግሞ 6ኛ 7ኛ ጊዜ የትግራይ ልጆች ልክ ለሞት እንደተፈጠሩ አድርገው ፖለቲካ እነሱ ለሚያራምዱት ፖለቲካ የትግራይ ህዝብ እንደማገዶ በሳት የሚቀቅሉ መሆናቸው አደባባይ ይወጣል። ይሄን አጋጣሚ የፌደራል መንግስት በአግባቡ ተጠቅሞ የትግራይን ህዝብ ያልታደለ ህዝብ ነው። ከቀኝ ግዛት ጊዜ ጀምሮ የጦርነት አውድማ የሆነ ህዝብ ነው። ይሄንን ህዝብ ለአንዴና ለመጨረሻ ጊዜ ከጦርነት የምንገላግልበት ለእናት ሀገራቸው ሲሉ አንገታቸው የተቀሉት አፄ ዮሐንስ ሀገር ህዝብ እድሜ ልኩን በጦርነት እንዲማገድ ያደረገች ድርጅት በአቶ አብርሃም ያየ አባባል የሻዕቢያን ኢንተረስት ማስፈጸም በመሆኗን የወጣ ነው ብለው ገብረመድህን አርአያ ጋር ያወጡትን ሚስጥር አሁን መገረብ እንጀምራለን። የትግራይ ህዝብ ማወቅም አለበት። አብዛኛው አውቋል። ፊት ለፊት መቃወም ጀምረዋል። ውጤቱም አይ ቲንክ አይሞቱ አሟሟት ሚስጥሯ ሞቶ ያለቁትም ልጆች ሐቃቸው አትሊስት እንዴት እንደተሸወዱ እውነታው ይወጣል የሚል እምነት አለኝ። እንደነዚህ አይነት ፖለቲካ ፓርቲዎች ከፖለቲካው አውድ ዞር ሲደረጉ ኢትዮጵያም የትግራይ ህዝብም የኢትዮጵያ ህዝብ በሙሉ መፍትሄ ያገኛል የሚል እምነት ያለኝ። ክብረት ይስጥልኝ። እድል ካገኘው በኋላ እመለሳለሁ። ቴንኪው። ዛሬ በደረሰን መረጃ የትግራይ ህዝብ በተለይም መቀሌ ሰው አልባ መስላለች ነው የሚሉት ሰዎች። ቲፒኤልኤፎችን ለምንድን ነው የምትዋጉት ብትሏቸው የተፈናቀሉትን ለመመለስ ነው የሚሉት። እግዚአብሔር ያሳያችሁ። ጀስት ሲንግል ዲጂት አይኪው ያለው ሰው ይሄ ሊገባው ይገባል። ይሄ ካልገባችሁ በእናታችሁ አይዶን ነው ዶክተር ጋር ሄዳችሁ መታየት አለባችሁ። የተፈናቀሉትን ስለመመለስና ወራሪ ኃይሎች የወሰዱብን ቦታ ለማስመለስ ነው ጦርነቱ ይሏቸዋል። የተፈናቀሉትን ለማስመለስ የሚያደርጉት ጦርነት ገና ሳይጀምር በሰላማዊ መንገድ ይኖሩ የነበሩ ለተወሰነች ጊዜ በሰላማዊ መንገድ ይኖሩ የነበሩ የትግራይ ወገኖቻችን ቀያቸውን ለቀው እየተፈናቀሉ ነው። መቀሌ ውስጥ ቤተሰብ ያላችሁ አላችሁ። ያንቺ ትንታኔ ያንተ ትንታኔ ዩሮፕና አሜሪካን ያለው ይሄው እናት አባትህን አቅመ ደካሞችን ጨርቄን ማቄን ሳይሉ አካባቢያቸውን ለቀው ተሰደዋል። እኚህ ሰላማዊ ሰዎች ቢፈናቀሉ ነው የሚሻለው ወይስ እነዛ የተፈናቀሉትን ኦልሬዲ በአንዴ በመጀመሪያ ጦርነት የተከሰተ ነገር ነው እነዚህን ወደ ነበሩበት ለመመለስ ግድ የለም። ትዕግስት ሰላሟ ሊሟጠጥ አይገባምና በመነጋገር በማግባባት ከአማራ ብሔራዊ ክልላዊ መንግስት ጋር ከፌዴራል መንግስት ጋር እስኪ እየተነጋገርን እየተጋገዝን እንመልሳቸው ቢሉ ነው የሚሻለው። ፖይንቱ እሱ አይደለም። ፖይንቱ ስለተፈናቀሉት አይደለም። በነገራችን ላይ የተፈናቀሉትን ህጸጽ የተፈናቀሉትን ወደ ቀያቸው በትመልሱላቸው የአማራ ወራሪ የሚሏቸውን እነሱ ወረውብናል የሚሉትን ቦታ ዛሬውኑ በዚሁ ጀንበር ብትመልሱላቸው ቲፒኤልኤፍ ከመዋጋት ወደኋላ አይልም። የዛሬ 5 ዓመት ነው ይሄን ነግሬያቸው። ባህር ዳርን ጨምራችሁ ብትሰጧቸው ቲፒኤልኤፍ ከመዋጋት ወደኋላ አይልም። ቢኮዝ የቲፒኤልኤፍ ዋነኛ ከራሳቸው ፕሪንሲፕል ነው የምነግራችሁ እኔ ወይንትን ምናምን ስለሆነ አይደለም። ከነሱ ዋነኛ ዓላማ አንፃር ቲፒኤልኤፍ ወደ 4 ኪሎ ለመመለስ የሚያስችለው መንገድ ሁልጊዜ ያለ ነው የሚመስለው። የትግራይ ህዝብ ሞተ፣ ተፈናቀለ፣ እናቶች ደከሙ፣ ዜሮን ኬር። ይሄ ነው በዚህ አውድ ነው እያወራን ያለ ነው። ይሄ ከቲፒኤልኤፍ ባህሪ በመነሳት ነው። ይህን ኬት አመጣኸው? አንድም የራሴ ምልከት አለኝ፣ ሁለትም በአንድ ወቅት የቲፒኤልኤፍ ሰዎች የነበሩ ሰዎች የሚናገሩትን ስሙ። እነ ጀነራል ዮሐንስ የሚናገሩትን ስሙ። ከኤንቢሲ ኢትዮጵያ ጋር ያደረገውን ከብሩክ ጋር ያደረገውን የጀነራል ዮሐንስ እንደገና ደግሞ ሪፖርተር ላይ የተናገረውን ስሙ። የጻድቃንን ስሙ፣ ጌታቸው ረዳን ስሙ፣ ኬሪያን ስሙ። ያሳዝናል። እሺ ወደ ሶራን ሄዳለሁ። 5 ደቂቃ አለ ወንድሜ። ይሄ ፎቶ ላይ እንደምታዩት ከተማው ጭር ብሏል። እሺ ቴንክ ዩ ቴሊ። ይህ ጦርነት ከተጀመረ እንዴት ነው የሚሆነው የሚለው ነገር ነው። ይህ ጦርነት ከተጀመረ በጣም ረዥም ውስብስብና በጣም ብዙ ኃይሎች የሚሳተፉበት ብዙ ሰብአዊ ቀውስ የሚያስከትል ጦርነት ነው የሚሆነው። አስቸጋሪ ነው። ከጀርባ ብዙ ኃይሎች የሚሳተፉበት ጦርነት ነው። በዚህ ላይ በዛ ሳይድም በጣም አስቸጋሪ እና ብዙ የኢትዮጵያ ጠላቶችን የሚያሰልፍ
የኢትዮጵያን ውድበት የሚፈልጉ ኃይሎች ተሳትፈው ነገሮች የሚወሳሰቡበትና በጣም ረዥም ጊዜ የሚወስድ ጦርነት እንደሚሆን ነው የሚታየኝ። እንደዚህ በቀላሉ ያልቃል ብዬ አልገምትም። ጦርነቱ ከተነሳ ያው እንዳልከው ነው። የህወሓት ዓላማ ምንም ግቡና ግቡ 4 ኪሎና 4 ኪሎ ብቻ ነው። ስልጣን ካላገኘ ወይ እሱ የሚመራት ሀገር ካልተፈጠረች በስተቀር ኢትዮጵያ ኢትዮጵያ አይደለችም። ያለበለዚያ ኢትዮጵያ መፍረስ አለባት ወይ ኢትዮጵያ መበጥበጥ አለባት። ያለበለዚያ ሌላው ሰው እየመራኝ ወይም ሌላ አካል እያስተዳደረኝ ኢትዮጵያ ውስጥ አልቀጥል የሚል አስተሳሰብ ስላለ ይሄን ሀሳብ ማስታረቅ እንግዲህ የሚሆን የሚችለው እንግዲህ ወይ ስልጣኑን መስጠት ነው ወይ ስልጣኑን መከልከል ነው። ያ ደግሞ የሚሆን ነገር ስላልሆነ ስልጣኑ ተመልሶ እጁ ላይ እንደማይገባ ማመን ስላልፈለገና የሚሆን ነገር መሆኑን አምኖ እውነታውን ተቀብሎ ሌላ ሪፎርም አድርጎ ራሱን ወይም ለሌሎች ኃይሎች ስልጣኑን አስረክቦ አዳዲስ ሀሳብ እንትን ብሎ የትግራይ ህዝብ ነፃ ቢወጣ ጥሩ ነበረ። ያ ነገር የሚሆን አይመስልም አሁን ባለው ሁኔታ። አሁንም ቢሆን ባሉበት ሀሳብ ላይ ቆመው እንደገና የ4 ኪሎን ሀሳብ ብቻ እያሰቡ ህዝቡን ስቃይና መከራ የመጨመር አካሄድ ነው እየሄዱ ያሉት። አሁንም የኤርትራን ድጋፍና የኤርትራን አዘዋሂነት የተለያዩ ድጋፎች ተማምነው በእንደዚህ አይነት ሰቆቃ ውስጥ እንደገና ስቃይ ውስጥ ህዝቡን ለመክተት የተንደረደሩ ነው ያሉት። ህወሓት በሚያደርገው ነገር እንግዲህ የትኛውም ሀገር ላይ ቢሆን ጦርነት ከማስነሳት ወደ አይልም። ልክ ህወሓት እንደሚያደርገው አካሄድ ማለት ነው። ከውጭ ኃይል ጋር ይነጋገራል፣ ከውጭ ኃይል ጋር ሚሊተሪ ግንኙነት ያካሂዳል፣ የኢኮኖሚ ሳቦታጅ ይሰራል፣ የሀገሪቷን ሀብትና ንብረት እያዘረፈ በህገወጥ መንገድ ያሸሻል። ይህ ሁሉ ነገር የሚያደርግ ኃይል የትኛው ሉዓላዊም ሀገር ቢሆን የሚታገሰው አይደለም። ኬንያም ቢሆን ኡጋንዳም ቢሆን አሜሪካም ቢሆን የትኛውም ሀገር ላይ ቢሆን ይህን እንደዚህ አይነት ስርዓትን የሚታገስ ኃይል አለ ብዬ አላምንም። ግን እስቲል እነሱ ጦርነቱ እነሱ እንደማይጀምሩትና የፌዴራል መንግስቱ ተንኳሽ እንደሆነ ለማሳየት ነው እያደረጉ ያሉት አሁንም ቢሆን ማለት ነው። ይህንን ነገር እንግዲህ ያለፈውን ስታይል እየተጠቀሙ እንደገና ጦርነቱን እኛ አልጀመርንም ምናምን በሚሉ እንትኖች እየተካሄደ ነው። አሁን ዛሬም ጀነራል አበባው ሲናገርም መልሰን ካምፖቻችንን እንቆጣጠራለን፣ የፌዴራል መንግስቱ ወደ ነበረበት የካምፕ አሰፋፈር ይመለሳል ብሏል። ይህም በምን አይነት ሁኔታ እንደሚቀበሉት አላውቅም። በሰላም ተቀብለው ካምፖቹን ለመንግስት ለፌዴራል መንግስት ያስረክባሉ የሚል እምነት ያለኝ አይመስለኝም። ሌላ አይነት ጥፋት ለማድረግ የሚሄዱ ነው የሚመስለኝ። ያው መንግስት ያየው የራሱ የሆነ ትንታኔና የደህንነት አካሄድ ስላለው እዚህ ላይ መወሰን ይከብዳል። ግን እንዳጠቃላይ ሲታይ የህወሓት አካሄድ ወደድንም ጠላንም ለኢትዮጵያም ለትግራይ ህዝብም ለቀጠናውም የማይጠቅም ምንም ትርጉም የሌለው ፓርቲ ነው። 27 ዓመት ሙሉ ስልጣን ላይ እድል ተሰጥቶት እድሉን መጠቀም ያልቻለ ተለውጦ ለህዝብ መጥቀምን እንዴት እንደሆነ ማሳየት ያልቻለ ለትግራይ ህዝብም አንድ ለጠብ የሚል ነገር ሳይፈጥር ከስልጣን የወረደ የተወሰኑ ኃይላችን ብቻ ጥቅም ያስጠበቀና የራሱን ዳይኔስቲ የራሱን ኤምፓየር ፈጥሮ ሲበራ ሲገዛ ነበረ። ያ ነገር ደግሞ እንደማይሆን ተነግሮት ከዚህ ስልጣኑ የኢትዮጵያ ህዝብ አልፈልግህም ብሎት ወርዷል። ያንንም አምኖ መቀበል አልፈለገም። አሁንም እንደገና የተነገረው ነው። እንደገናም በውስጥ ያሉ ሰዎችም ይህ አካሄዳችን ትክክለኛ አካሄድ አይደለም ተብሎ ብዙዎቹ ወደ ሌላ መስመር እየገቡ ነው። ይህንንም እያዩ መማር አልቻሉም። ስቲል አሁንም ድረስ በጦርነት እንደሚያሸንፉ ነው የሚያምኑት። ስቲል አሁንም ድረስ ከዛ ውጪ በንግግር ነገሮችን መፍታት የሚባል ነገር ጠረጴዛ ላይ ማስቀመጥ አይፈልጉም። እንዳልከውም ወልቃይትን ቢሰጣቸው የሀገሪቷ ሁኔታም ሁሉ ነገር ቢደረግላቸውም እሺ ብለው አምነው መቀበል አይፈልጉም። የነሱ ሀሳብ እንደ ድሮ በአንድ ስልክ ደውለው 1 ቢሊዮን ብር ለአንድ ነጋዴ መስጠት፣ የሚፈልጉትን ክልል ላይ የፈለጉ ማዕድናትን መዝረፍ፣ የሚፈልጉትን ነገር እያደረጉ እንደፈለጉ መኖር ስለሆነ አላማቸው የሚስተካከል ነገር አይደለም። ይሄ ደማቸው ውስጥ ያለ ነገር ስለሆነ ይህንን ነገር ማውጣት የሚከብድ ነገር ነው ብዬ ነው የማምነው። ቴንኪዩ ቴንኪያችን። ክብራትና ክብራን እዚሁ ስላላችሁ በተለያዩ ፕላትፎርሞች ለምታደምጡኝ አንድ አጠር ያለ ጥያቄ ጠይቄያችኋለሁ። አሁን
ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዱና እንደተለመደው በእውቀት የተሞላ ኮመንታችሁን አስቀምጡልኝ። መጨረሻ ላይ የማነብ ይሆናል። ስለ እውነት ብላችሁ በተለይ በዚህ ጥያቄ ላይ የምትሳተፉ ትግራዋዮች ብትሆኑ ይመረጣል። የእናንተን ትክክለኛ የሆነ ስሜታችሁን ለማወቅ ማለት ነው። ትክክለኛ ስሜታችሁን፣ ትክክለኛ ስሜትሽን ብደብቅ ባደበቅ ምንም የሚፈጠር ነገር የለም፣ ግን ለማወቅ እንዲመቼ ነው። ህወሓት አሁንም በትግራይ ህዝብ ዘንድ ድጋፍ አለው? እስኪ ይህን መልሱልኝ። አሁንም እንደ ትላንቱ በትግራይ ህዝብ ዘንድ ድጋፍ አለው ብላችሁ ታስባላችሁ? ቴዲ ሐዋሳ የቴሌግራም ቻናል ላይ ለጥያቄ ያስቀምጥኩላችሁ ነው። መጨረሻ ላይ ሰብሰብ አድርጌ አነባለሁ። እሺ ወደ አብዲሳ እንሄዳለን። ቴንኪዩ ቴዲ። ጥሩ በውስጥ ያለ ነገር ነው። እንደውም አሁን ያነሳው በትግራይ ህዝብ ደረጃ ተቀባይነት አለው ወይ ላልከው፣ እንግዲህ እንደምንሰማው እንደምናየው ሚዲያ ላይም እንደምንከታተለው በጣም አሁን እንግዲውም ለመንግስት ጥሩ አጋጣሚ የሚሆነው 2-3 ቦታ ተከፋፍሎ ነው ያለው የትግራይ ህዝብ። ህወሓት በፊት በነበራት አይነት አቋምና በህዝብ ድጋፉም ደረጃ በፊት በነበራቸው አቋም ላይ አይደለም ያሉትና ህዝቡም በምሬት እንግዲህ ሲደግፍ የነበረ በጣም ህወሓት ሲሉ የነበሩ ሲደግፉ የነበሩ ሁሉ አሁን በምሬት ሲናገሩ እየሰማን ነው። መሬት ላይ ራሱ ማለት ነው እየተቀረጹ የሚወጡ ቪዲዮዎች አሉ። በውጭ ባለው ክንፍም ደግሞ እንደምታውቀው እና አሉላ ሰለሞን ሳይቀሩ ሁሉም አጠቃላይ የህወሓት አክቲቪስት ሲባል የነበረ ባህላችን ነው የባህል ጨዋታ ነው ምናምን ሲሉ የነበሩ ታርመው ማለት ነው የህወሓትን አስከፊነት ህወሓት ለትግራይ ህዝብ እንደማይጠቅም ከና አሉላ በላይ ምስክር ማንም የለም። እንግዲህ አሁን በጣም እንግዲህ የህወሓት ክንፍን ሲመሩ የነበሩ በውጭው ዓለም ቁጭ ብለው ስለ ህወሓት ሲዘምሩ የነበሩ በጣም ብዙ ነገር ሲሰሩ የነበሩ ሰዎች ሁሉ አሁን ተገልብጠው ማለት ነው ህወሓት ለትግራይ ህዝብ ምንም ካሁን በኋላ ፋይዳ እንደሌላት እንዳበቃላት ስሟ ብቻ እንዳለ እየተናገሩ ነው ያለውና ለመንግስትም ይሄ ጥሩ አጋጣሚ ነው። መንግስት ማለት ደግሞ ያው ህግን ማስከበር መቻል አለበት አይደል? አንድ ቦታ ላይ ገብቶ የፕሪቶሪያው ስምምነትን የጣሰው ህወሓት ነው በመጀመሪያ ደረጃ። አሁን እንግዲህ ያው ህግ በደርግ ጊዜ እንደሚባለው ነው፣ ህግ ያልገዛው እንግዲህ ኃይል ይገዛዋል ነው አሁን ጨዋታው። ጦርነቱ የማይቀር ጉዳይ ነው። እኔ ጦርነት ባልደግፍም አሁን መሆን አለበት መከበቃ መሆን አለበት፣ መንግስት ስርዓት ማስያዝ አለበት ሁሉን ነገር ብዬ ከሚያስቡ ሰዎች መካከል አንዱ ነኝ። እንደ አጎታቸው እንደ መለስ ዜናዊ ደግሞ የአስመራ መብራት እያየም የሚመለስ የለም ካሁን በኋላ። እንደ ቬንዙዌላው ሰውዬ አንቀርታ አመጣለ ሰውየውም የለም እየተባለ ነው አሁን ኤርትራ ውስጥም። ኤርትራም ህዝብ አንድ ላይ ነፃ ያወጣል ከትግራይ ህዝብ ጋር። ለምን ስቃይ ውስጥ ነው ያሉት ሁለቱም ህዝቦች ማለት ነው። እንደው ድንበር ተዘለልካት በለኝና ሁለቱም ስቃይ ውስጥ ነው ያሉት። ሁለቱም አብረው ነው እየመጡ ያሉት። ያም ህዝብ በጣም ስቃይ ውስጥ ነው ያለው። ትንሽ ትንፈስ ብሎ መተንፈሻ አግኝቶ ነበር። እንግዲህ እነሱ የተጠናወታቸው ሰይጣንም ይሁን ምንም አይታወቅም፣ እንደ መንፈሳዊ ማናየውም፣ ግን ክፋት አለባቸው። ሁለቱም ነፃ ይወጣሉ በቅርብ ቀን። ሶራ ስጋቱ ያው ጦርነቱ ጊዜ ይፈጃል ምናምን ላልከው፣ አዎ ነገሮችን ለማስተካከል ብዙ ጊዜ ሊወስድ ይችላል፣ ግን ረጅም ጊዜ የሚወስድ ጦርነት ይካሄዳል ብዬ አላስብም። አዎ ከጀርባ ብዙ ነገር አለ። መንግስታችን ብልጥ ነው፣ ተዘጋጅቶበታል። በብዙ አይነት መልኩ ተዘጋጅቶበታል። ቴዲ እኔ ፕሮፓጋንዳ ሳይሆን የማወራው መሬት ላይ ብዙ የምደዋወላቸው ሰዎች አሉ። ብዙ ማቀውም ነገር አለ። አንዳንድ ማቃቸው ነገሮች አሉ። ይሄ በውትድርና አሁን ውጊያ ከተጀመረ ዝም ብለን ሌላውን ለምን አልቻለም ይላል አንዳንድ ሰው። የፋኖን እኮ ሊገታው አልቻለም፣ ፋኖን አልቻለም ይላል። ያና ይሄ ይለያል። ያና ይሄ በጣም ይለያያልና መንግስትም በቂ ዝግጅት አድርጓል። ቅድም ጥሩ ነገር ሲናገር ነበር። ወደኋላ መለሰኝ ወደ 30 ምናምን ዓመት ወደኋላ ዋንጋሪ እና አብርሃም ያየህና ያኔ እጃቸውን በሰጡ ሰዓት 81 ዓመተ ምህረት ላይ ስለ ወልቃይት ሁሉ ተናግሯል። አብርሃም ያየህን እንግዲህ ቴዲ ኢንተርቪውን ሰምተዋል ብዬ አስባለሁ። በዛ ሰዓት ከደርግ ጋር ያነርገውን ነገር በየስብሰባው ላይ እየቀረበ ያወራ ነበር። ከገብረመድህን አርአያ ጋር በመጡ ሰዓት እንግዲህ የህወሓት ማዕከላዊ ኮሚቴ የነበሩ ሰዎች ናቸው። የወልቃይት የመሬቱ ችግር ይሄ ነገር እንደሚመጣ ያኔ ሁሉ ይናገሩ እንደነበረ ስብሰባ ላይ ያኔ ተናግሮታል። እንግዲህ በ81 ዓመተ ምህረት በኢትዮጵያ አስበው እንግዲህ ህወሓት ወያኔ ሳትገባ ማለት ነው። እና በዛ ሰዓት ያን የወልቃይትን ለዚህ ደረጃ እንደሚበቃ በጣም ከፍተኛ ደረጃ ላይ እንደሚያደርሰን ያኔ ይናገሩ ነበር። እሱና ገብሩ አስራት ያው ወደ አውስትራሊያ የሄደ እሱ ኬንያ ገብቶ ከኬንያ በኋላ ሊገሉ ሲሉ ኡጋንዳ ከገባ በኋላ ከኡጋንዳ ነው ወደ ኖርዌይ ስካንዲኔቪያን አካባቢ ያለው። አሁን በደንብ ህይወት ይኑር አይኑር እንግዲህ ብዙም አላቅም። ገብረመድህን አርአያ ግን በጣም ብዙ ኢንፎርሜሽን ነው ሊክ ያደርገው ማለት ነው። የህወሓት
እንግዲህ ማዕከላዊ ኮሚቴ ዋና የነበረ ሰው እጁን ከመስጠቱ በፊት ማለት ነው ለመንግስቱ ኃይለማርያም ብዙ ነገር ብሏል። እሱ ስለ ወልቃይት ጉዳይ ማለት ነው። ጦርነቱ የማይቀር ነው ቴዲ፣ ጦርነቱ የማይቀር ነው። እኔ አንድ ማስተላልፈዋል። ኢትዮጵያን የምትወዱ ኢትዮጵያን የምታከብሩ ኢትዮጵያ እናታችን ናችሁ ብላችሁ የምታስቡ ተዘጋጁ። ጀስቲን ኬስ አለቀ። ሀገራችን አትፈርስም። አሁን ሁለት ቻንስ ነው ያለን። የኢትዮጵያ የመቆም ሁኔታና የመውደቋ ሁኔታ አሁን ነው የሚለየው። ሀገራችን ደግሞ እንድትወድቅ አንፈልግም። ከሀገራችን ጎን መቆም መቻል አለብን ሁላችንም። ያመጣ ማንም መጣ አሁን ለመንግስት አይደለም፣ ለብልጽግና አይደለም፣ ለዶክተር አብይ አይደለም። ሀገራችን መትረፍ መቻል አለባት። የምንወዳት ምስኪን ሀገር አለችን ኢትዮጵያ የምትባል። ስለዚህ ከኢትዮጵያ ጎን ሆነን ሁላችንም በጋራ በአንድነት ይሄ የመጣውን የፈርዖን ጦር መመከት መቻል አለብን ነው የምለው። ለምን ጦርነቱ ከወያኔ ብቻ አይደለም፣ ጦርነቱ ከሻዕቢያ ብቻ አይደለም፣ ጦርነቱ ከፋኖ ጋር ካለው ሽፍታ ጋር ብቻ አይደለም፣ ጦርነቱ ከፈርዖን ጋር ነው ወንድሜ። ስለዚህ ወጣት ተዘጋጅ። ከሀገር በላይ ምንም የለም። ለእናት ሀገራችን መቆም መቻል አለብን። ለእናት ሀገር መቆም ደግሞ ክብር ነው። ክብር ለመከላከያ ሰራዊታችን። ከሀገሩ ጋር የቆመ ስም አለው ወንድሜ። ባንዳ ተብለ እንቁላል ቀቃይ ተብለ ሀገርህ መሸጥ ማለት አስነዋሪ ነገር። ስንት ዓመት ልትኖር ነው? ስንት ሺህ ዓመት ልትኖር ነው ወንድሜ? በክብር መሞት እኮ ያባት እኮ ነው። በክብር አንተ ጥይት ጠጥቶ የሚሞቱ ስንት እንደ ጄኔራል ተሾመ ምጽዋ ላይ ባንዲራ ለብሰው እኮ የሞቱ ስንት ጀግኖች አሉ እኮ። በክብር መሰዋትም እኮ አንድ ነገር ነው። ባንዳ ተብለህ እንቁላል ቀቃይ ከምትባል በክብር መሰዋት። ክብር ለኢትዮጵያ። ኢትዮጵያ ይህን ችግር ትሻገረዋለች። ቴንኪዩ ቴዲ። ቴንኪዩ አብዲሳ። ወደ ቡኖ በደሌ እንሄዳለን። አዎ አሁን የሚገርምህ ቴዎድሮስ እነሱ ከሽራሮ ሽሬ እንገባለን ብሎ በአንድ ቀን ውስጥ ከሽራሮ ሽሬ እንገባለን የሚል ነው ጽምዷቸው የነበረው ማለት ነው። ባይዘወይ እነሱ ጋር አለን እኛ በትክክል ማለት ነው። እያንዳንዱ እንቅስቃሴያቸው መረጃ አለ፣ እያንዳንዱ ማለት ነው። አርሚ ሰባ ውስጥ ሁሉም ቦታ ላይ ብዙ ስራ እየተሰራ ነው ያለው። ኤኒዌይ በቆረጣ ከተመታ በኋላ አሁን ጽምዶ የለም። ጽምዶ የሚባል ነገር አታስብ። ከኤሪትሪያ ጋር ማለት ነው። ኤሪትሪያና ህዋት ጽምዶ መፍጠር አይችሉም በዚህን ሰዓት፣ ምክንያቱም በቆረጣ ተገብተዋል። በቆረጣ ማለት ነው። እነሱን ወደዚያ አስቀርተው ወደዚህ የቀረው ህዋት ነው። የህዋትን ማዕከል ደግሞ የሀገር መከላከያ ሰራዊት በቅርብ ጊዜ ይቆጣጠራል፣ ሙሉን ማለት ነው። ወደ ሀገር መከላከያ ሰራዊት ማዕከል ነው የምንቀይረው ማለት ነው። ይሄ የተደረገበት ስልታዊ በሆነ መንገድ ነው። የነሱ ጽምዶ በቆረጣ ወደዛ ቀርተዋል። የሚጻመድ ምንም ነገር የለም ባይዚስ ታይም ማለት ነው። ኦልሬዲ ቆረጣ ገባችሁ? ተገብቷል። ተገብቶ ወደኋላ አፈግፍጓል ሙሉ በሙሉ ማለት ነው። ወደ ራማ የመጥቶ የነበረው ኃይል ወደ አድቋላ ተመልሷል። እኛ አገር ውስጥ ያለውን ተክል ማድረግ ሆነዋል። ከባድ እየተሰራበት ያለው ማለት ነው። የሀገር መከላከያ ሰራዊት እየሰራ ያለው ይህ የመሰሪ ቡድን ህዋት እየሰራች ያለችውን ህዝቡን ለማፈናቀል ህዝቡን ለማስራብ እያደረገ ያለውን ነገር ለመግታት ሙሉ በሙሉ ሜቢ ዊዝን ካፕል ኦፍ ዊክ ሊሆን ይችላል። ማዕከላቶቹ ህዋት ይዞ የነበረው የኃይል ማዕከል ሙሉ በሙሉ ወደ ሀገር መከላከያ እንደምመለስ ይሄ አቅጣጫ በደንብ እየተሰራ ነው ያለው። ይሄ ምንም አገር ያወቀው ፀሐይ ሞቀው ነው። ይህንን እናደርጋለን። ሌላ ግን በደንብ መታወቅ ያለበት መከላከያ ሰራዊት ዳሎል ደርሷል። ዳሎል ከባድ ኃይል ነው አለው። ወደ 6 የሚሆን ሜካናይዝድ ክፍለ ጦር ሙሉ የተዘጋጀ ማለት ነው። ለምን ስትራቴጂካሊ ወደ ዳሎል ለምን ተጠጋ? የራሱ ፐርፐዝ አለው። እያንዳንዱን የህዋትን የሻዕቢያን እንቅስቃሴ እያየን ነው ያለን ቁጭ ብለን ማለት ነው። ቢሮ ውስጥ ቁጭ ብለን ታለ ይከታተላል ኃይሉ ማለት ነው። መከላከያ ሰራዊት በተለያየ ክፍል ይህን እየሰራ ነው ያለው። ምንም ስጋት አይግባችሁ። 100% ነው የምላችሁ። ምንም ስጋት አይግባችሁ። የባህር በራችንን መልሰን እናገኛለን። ሱን ዩ ዊል ሴት። ቅድም ቴዲ ያልኩ ለምንድን ነው የትኛውም ኃይል እኔ ነኝ እያለ እያደነፋ የምትሄድ ከሆነ
አንጀት መብላት ያልኩበት ምክንያት ማለት ነው። አንጀት መብላት ማለት አልችልም ማለት አይደለም። እሉንታን ለማግኘት እውነት አለው ለማለት አሁን ያለንበት ዲፕሎማቲክ ወርልድ በጣም አስፈላጊ ነው። ጠቅላይ ሚኒስቴሩ እያሻሸ እያቀፈ የሚያወራው እኮ ዝም ብለው አይደለም በለው ለማለት ነው እንጂ የምንልበትን ነገር አትን አይደለም። በቅርብ ጊዜ ታያላችሁ። ሌላ ግን መልእክት ያለን ሀገር ውስጥ ያላችሁ የትግራይ ነዋሪ ማህበረሰብ ተፈናቅሎ እየወጣ ነው ያለው። ባላችሁበት ትብብር እንድታረጉ እንድናግዛ፣ ውሃ እንድሰጧቸው፣ መንገድ ላይ ምንም ቢሆን ያገኛችሁን እንድሰጧቸው ነው። በቅርብ ጊዜ ሁሉም ወደ ቦታው ይመለሳል። ይህን ማለት ነው የምፈልገው። አመሰግናለሁ። ቴንክ ዩ ቡኖ። አዲስ አበባ እየገቡ ነው ማለት ነው። አዲስ አበባ ገብተዋል ተፈናቅለው። ቆቦ 1300 ለቆ የገቡ አሉ። አውሮፕላንን ከመቀሌ ያለውን እንቅስቃሴ ማየት ትችላለህ። ሙሉ በሙሉ ማለት ነው በብዛት እየወጡ ነው አሉ። ፍላይት በጣም ቢዚ ነው። በመኪናዎች በአፋር በኩል እየመጡ ነው። ለአፋር ክልላዊ መንግስት በትክክል መልእክት ተላልፏል። አፋሮችም በሚገባው እየተቀበሉ ነው አሉ። ይሄን እየሰራን ነው ያለ ነው። ከህዝብ ጋር ህዝብ ህወሓትን ይደግፋል ወይ ያልከው 100% ነው። ምን ተንቤን አይደርስም። ይሄ ኃይል ተንቤን ጠላህ ማለት አለቀልህ። ተንቤን አፍንጫቸው ነው። እሺ ወደ ሶፍ እንሄዳለን። እሺ ሶፋችን እሺ ሶፍ ከጋምቤላ በለኛ ቲቪ ሶፍ ከጋምቤላ አይ አሁን ይኸውልህ ይሄንን ነው የምልህ። አብዲሳም ቡኖ በደሌም ከየት እንደሆነ አናውቅም። ቴዲ አውቃለሁ ፐርሰናሊ። ነገ ባገኝ ሪስፖንሲብል ና ላይክ ፌሻል ሪኮግኒሽን ለዛ ነው ቪዲዮ አብሮ ምለው። ልክ ነኝ ልክ አይደለም ቴዲ? ምንም የተሳሳትከው ነገር የለም። እስካሁን ትክክል ነህ። ብዙ ይኸውልህ ከዚህ በኋላ የምንሄድበት ቴክኖሎጂ ሌላ ስለሆነ ነው። ላይክ አሁን እንታወቅ ብዬ አስቤ ነው። ገባ ደግሞዋለሁ። አሁንም ኢትዮጵያዊነት ማለት ሰው በሰውነቱ የሚያከብር ነው። በሃይማኖቱ አይደለም፣ በዘሩ አይደለም። ኦኬ አሁን ከየት የምጀምር ግራ የሚገባኝ እኮ ይሄ ነው። የትግራይ ሲቹዌሽን ምንም አይሄድም፣ አታስቡ። አዲግራት ሰርቻለሁ፣ ሽሬ ሽራሮ ሰርቻለሁ፣ ችግር የለውም። ሰው አልደገፋችሁም ባኗል፣ አላስ አለቀ። የትም አይሄዱ። ልንገር አሁን ችግሩ ምንድነው? የኛ ፖለቲካ በቃ ሰው ያለውን ሰው የሚደግመው ነገር ነው። ራሳችን ሰርተን አናሊሲስ ሰርተን አንመጣም። ተቋሚ ደጋፊ ሁለቱም ነገር ሞር ላይክሊ ምንድን እንደምልጋር በእኔ ሀሳብ የኢትዮጵያ መንግስት ቆርጦ አዲግራት ላይ አፋርን ቆርጦ ከዛ በኋላ መደራደር ይጀምራል። በቃ ሀላስ ሌላ ነገር የለም። ለምን እንደ የክራይሚያ ሲቹዌሽን ሲባል ሰምተሃል አይደል? ካለው ሲቹዌሽን ሲባል ሰምተሃል። በጉልበት ይዘህ ትደራደራለህ። ከቱርክ ጋር ያለውን ሪሌሽንሺፕ ተናግሯል። ሚውቹዋል ቤኔፊት ከሆነ ትመጣላችሁ፣ ካለዚያ ሀላስ። የእናንተ ድሮን አርኤስኤፍ ስንት ነው የጣለው? 10 የባይራክታር ድሮን ወድቋል። ታውቃለህ? የሱዳን ሳውዝ ሱዳንና የሱዳን ጦርነት ላይ ይህን ልብ ብላ ይሰማል። በደንብ ይሰማኛል። ሀሳብን እንዳልመጠበጥ ነው መሀል ላይ ማልገባል። አይ ኖ አይ እኔ ደግሞ ሞር እያወራሁ ሳወራ ነው። የኔ ነጥቦች ከኤ ዜድ ይላል ከቢ የሲ ለዛ ነው ኮንቨርስ ማድረግ የምፈልግ። እኔ ጋምቤላ ስለምሰራ አይደለም ላይክ ብዙ አመቴን ከአፋር ውጭ እንዳለ የኢትዮጵያ ቦርደርን ሰርቻለሁ።
ኦልሞስት ለ20 ዓመታት ኦኬ። እና አሁን የጂኦፖለቲክሱ ሴንተሩ ያለው የት ነው ታውቃለህ? አርኤስኤፍ፣ ሱዳን፣ ኤስፒኤልኤ፣ ጋምቤላ ጋር ነው የመጣው። ስለ ጋምቤላ ምን አይነት ኢንፎርሜሽን አላችሁ? እዚህ ያላችሁት ተቃዋሚዎች ምን ኢንፎርሜሽን አላችሁ? አይም ሹር ብዙ ኢንፎርሜሽን የላችሁ። ምን ፖለቲካችሁ ሰሜን ላይ ነው ያላችሁ። እዚህ የሚፈጠሩ ላይ አናሊሲስ አልሰራችሁም። ግን ከባዱ ነገር ያለው የሳውት ሱዳን ነዳጅ ቦታ ላይ እና የአርኤስኤፍ እና የሱዳን ጦር የሚገናኙበት ቦታ ላይ ከባድ ነገር የተፈጠረ ነው። ከፈለጋችሁ ሪፈረንስ እንዲሆናችሁ የዩኤን ሪፖርት ላይ ዲሰምበር 21 22 ላይ ያወጣው ሪፖርት ዩኤን ሴኩሪቲ እንትን ያወጣው ማለት ነው። ነገሩ ክብደቷ ላይ ከአንድ ቦታ ወደ አንድ ቦታ እየሄደ ነው ያለው። የኛ ፖለቲካ ግን በስልሳዎቹ ላይ ያለ ነው፣ ገና ስልሳዎቹ ላይ ወይራዝ እኛ አርቲፊሻል ኢንተለጀንስ ላይ እየሰራን ያለ ነው። አሁን ቅድም ራሱ ማን ነው ቡኑ በደለ የሆነ ዲፌንድ አድርጉ ምንድነው ቴክኖሎጂው ምንድነው ያደረገው? ኖባዲ ኖስ። ግን እንደተደረጋገ በ15 ቀን ጦርነት ገብቶ የገባ ጃሚንግ እና ሶፍትዌር እንደተጠቀመ ታውቃለህ? ቴንክ ዩ። ሁላችሁንም እግዚአብሔር ያክብርልኝ። ወደ ማታ አካባቢ ገባለሁ። እዚህ ያላችሁትን ላሰናብታችሁ። ሀገራችንን ህዝባችንን ሰላም ያድርግ። ጤና ይስጥልኝ።